እናንተ ከኦርቶዶክስ የምትለዩበት ምንድነው? ጸርቀናል ትላላችሁ ሲጮህ ነው የሚታየው። ጥያቄ ጠይቀሃል አይደለ? ኦኬ አላረፋችሁም ማልከን እኛ በጌታችን በኢየሱስ ክርስቶስ አርፈናል። ወደ እኔ ኑ እኔም አሳርፋችኋለሁ ብሎ እንዳለ አሳርፎናል። እረፍት በክርስቶስ ነው። በክርስቶስ ኢየሱስ አምኜ ያረፍኩ አምነው ያረፉ ወንድሞቼ እናቶቼ ናቸው እዚህ ያሉት ማለት ነው። እረፍት በክርስቶስ ነው። ኦኬ እረፍት በክርስቶስ ነው። በክርስቶስ አርፈናል። እረፉ እኔም አምላክ እንደሆንኩ እወቁ ብሎ ስላለ ብሉይ ኪዳንም ላይ ጌታችን ኢየሱስ ክርስቶስ በመምጣቱ ወደ እኔ ኑ ብሏል። ያኔ እኔ አምላክ እንደሆንኩ እወቁ ብሎ በነቢያት ሲናገር የነበረው ጌታ መጣና ሰው ሆኖ ተወልዶ ወደ እኔ ኑ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ እኔ አሁን ነፍሴ ያርፋለች። እኔ ነፍሴ ያርፋለች። ብራዘር ወንድሞቼ እናቶቼ ነፍሳቸው አርፏል። በክርስቶስ ኢየሱስ እረፍትን አግኝተናል። ኦኬ ታዲያ ይሄ ወንጌል ነው ብለህ ካልከን ይሄ አሁን የምንነግራችሁ በዚህ በእንትን ላይ የምንነግራችሁ ይሄ ወንጌል አይደለም። ታዲያ ይሄን ወንጌል ካልሆነ ምን ወንጌል መጽሐፉን አትነግረንም ብለህ ካልከኝ መጽሐፍ ቅዱሱንማ እንዳልነግርህ ከማቴዎስ ከዮሐንስ ጠቅሼ እንዳልነግርህ በእነዚህ ተረቶች ታስረሃል። ስለዚህ አስቀድሞ እነዚህ ተረቶች ሐሰት መሆናቸውን በእውነተኛው ቃል ሊፈቱ ይገባል። በእውነተኛው ቃል ሊፈርሱ ይገባል። ለምሳሌ አሁን በጠቀስከው ላይ መልክዓ ማርያም ላይ የተጻፈውን ቀድሞ ወንድሜ አስተራይ የቤተ ክህነት ሰው ነው፣ አገልጋይ ነው። ልብ በል እሱ እየተናገረ በነበረበት ሰዓት ላይ ይሄን እንደዚህ ብለዋል መርጌታ በዚህ ጉዳይ ላይ ሂድበት ብሎ ሲለው እንዴ ሰለሞንስ እንደዚህ ብሎ የሌለ እንዴ ምናምን ብለህ አልክ። ሰለሞን እንደዛ ብሎ ያለው ለሚስቱ ነው ብዬ ስልህ መንፈሳዊ ምሳሌ ስላለው ነው ሰለሞን ያነሳው እንጂ ኤርሚ መንፈሳዊ ምሳሌ ስላለው ያኛው መንፈሳዊ ምሳሌ አለ። መንፈሳዊ ምሳሌውን እኔ ነኝ የነገርኩህ የሰለሞን ማለት ነው። ስለዚህ ሰለሞን ለሚስቱ ማለቱን ሰለሞን ለሚስቱ ማለቱን ላሳይህ። አንደኛ ነገሥት መጽሐፍ ምዕራፍ 11 ላይ የሰለሞን ሚስቶች ከየት ሀገር እንደመጡ ንጉሱ ሰለሞን ከፈርዖን ልጅ ሌላ በሞዓባውያን፣ በአሞናውያን፣ በኤዶሚያስ፣ በሲዶናውያን እና በኬጣውያን ሴቶች ብዙ እንግዶች ሴቶች ፍቅር ተነደፈ ይላል። ከዚህ ውስጥ ሲዶናውያን ብለው የሚሉታል። ሲዶን የት ናት? ሲዶን ማለት ሲዶናውያን፣ ኤዶም ማለት ኤዶማውያን፣ አሞን ማለት አሞናውያን፣ ሞዓብ ማለት ሞዓባውያን እንደሆነ ማለት ነው። ኢትዮጵያ ኢትዮጵያውያን፣ ግብፅ ግብፃውያን፣ አሜሪካ አሜሪካውያን እንደሚባል ማለት ነው። ሲዶና የሚባለው ሀገር የት ነው ያለው? የአሁኑ ሊባኖስ ውስጥ ያለ ሀገር ነው። ኦኬ ከአሕዛብ ሴቶች ነው ሰለሞን በእነዚህ ሁሉ የአሕዛብ ሴቶች ፍቅር ተነድፎ እንግዳ ሴቶችን አግብቶ ያገባት ሴት አንዷ ሲዶናዊት ናት። እቺ ሲዶናዊቷን ሴት ሊባኖስ ነው ግዛቱ። እንደዚህ ይላል ምዕራፍ 4 ወዳጅ ሆይ ቆይ ሜት አድርገው ላምበል። እሺ ወዳጅ ሆይ ኖ ውብ ነሽ፣ ውብ ነሽ፣ እነሆ አንቺ ውብ ነሽ። በዓይነ ርግብ መሸፈኛ ውስጥ ዓይኖችሽ እንደ ርግቦች ናቸው። ጠጉርሽ በገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ረጅም ነው ማለት ነው። የፍየል መንጋ በተራራው ላይ ሲወርድ ተቀጣጥለው ከፊትና ከኋላ እንደሚሄድ ረጅም ሆኖ እንደሚሄድ ይሄ ገለዓድ ተራራ ጥንቱንም ይታወቃል። እና ከዛ እንደሚወርድ እንደ ፍየል መንጋ ነው። ከዛ ከተራራው ላይ ከገለዓድ ተራራ ላይ የፍየል መንጋ የሚጠብቁ እረኞች ሲነዱ ተቀጣጥለው በፍየሎቹ በረጅም እንደሚሄዱ ልክ የዛን ያህል የረዘመ ነው። በምን ይገለጠው? ፀጉርሽ ረጅም ነው ባጭሩ። ጥርሶችሽ ታጥበው እንደተሸለቱ ሁሉም እንደ መንታ እንደወለዱ ከእነርሱ መካን እንደሌለባቸው መንጎች ናቸው። ጥርስ፣ ፀጉር፣ ዓይን። ከንፈሮችሽ እንደ ሐር ፈትል ናቸው። አፍሽም ያማረ ነው። በዓይነ ርግብ መሸፈኛሽ ውስጥ ጉንጭሽ እንደተከፈለ ሮማን ነው። አንገትሽ ለሰልፍ ዕቃ መስቀያ እንደተሰራ እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላን መሳሪያ ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ መንታ እንደወለዱ በሱፍ አበባ መካከል እንደሚሰማሩ እንደ ሚዳቋ አገልገሎች ናቸው ይላል። ጡቷም ማለት ነው። ይሄ ጡት ጉዳይ ባለፈው ኦርቶዶክሳውያን በጥብጧቸው ነበር። ለ2 ሳምንት ያህል ነው ለ3 ሳምንት ያህል ፈለገ የቆሰቆሰው ሰዓት ማለት ነው። እሺ ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑን ኮረብታ እሄዳለሁ። ወዳጅ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም ማለት አገላብጦ አይቶ ማለት ነው። ምክንያቱም ሚስቱ ስለሆነች
ከየት ነው ያመጣት? ከሲዶና ሊባኖስ ማለት ነው። የሊባኖስ ግዛት ውስጥ ነው ሲዶና ያለው። ከፈለክ ካርታ አሳያለሁ። አሁንም ሲዶን ትላለች። ቴሪ እና ሲዶን ትባላለች። የወደብ ከተማ ናት። ጥንቱንም ይታወቃል። ካለ በኋላ ሙሽራዬ ሆይ ከሊባኖስ፣ ያው ሲዶና እዛ ሊባኖስ አይደል? ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ፣ ከአማ ራስ ከሳርኔና ከአርሞኔም ተራራ ከአንበሶች መኖሪያ ከነብሮችም ተራራ ተመልከቺ። እህቴ ሙሽራዬ ሆይ ልቤን በደስታ አሳበድሽው፣ በፍቅርሽ ተቃጥያለሁ እያላት ከአንገትሽ ድሪ በአንዱ ልቤን በደስታ አሳበድሽው ይላል። ጥርስ አይቶ፣ ፀጉሯን አይቶ፣ ጉንጯን አይቶ፣ ከንፈሮቿን አይቶ፣ አንገቷን አይቶ እንደ ዳዊት ጋሻ ኃያላን ሰልፍ መስቀያ እኮ መስለው ረጅም አንገት አይቶ እንዴት አበድኩ ይላል ሰውል በዚህ ጉዳይ እንትን ይላል። እህቴ ሙሽራዬ ፍቅርሽ እንዴት መልካም ነው። ቀምሷል ማለት ነው። መልካም ነው የሚባለው ነገር የተቀመሰ ነገር ነው። ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል፣ ዘይትሽ መዓዛ አለው። ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል። በምን አወቅ? ከንፈሯ ላይ ማር መንጠባጠቡ ያው ቀምሶ ነው። ይሄንን ከምላስሽ በታች ማርና ወተት አለ፣ የልብሽም መዓዛ እንደ ሊባኖስ ሽታ ነው ይላል። እና ሰለሞን ይሄን ላይ ይናገር ነው እንዴ? ለሚስቱ ነው የተናገረው። እናንተ መልከ ማርያም ላይ ለጥርስሽ፣ ለዓይንሽ፣ ለጉንጭሽ ብላችሁ የምትሉት ለማን ነው? ምንድነው ክጃሎታችሁ ነው እየጠየቀን ያለ ነው። ሶዴው ቀምሶ ነው። በ700 ሚስቶች 300 ቁባቶች አሉት። ከውጭ ሀገርም ኤክስፖርት ያደርግ ነበር። ኢምፖርተር እንኳን ያደርግ ማነው ኤክስፖርት አድርጎ ኢምፖርት ያደርግ ነበር። ከውጭ ሀገር ያስገባ ነገር በ700 ሚስቶችና በ300 ሚስቶች መካከል በ1000 ሴቶች መካከል የተገኘ ብርቅዬ ሰው ነውና እሱስ እሺ ከንፈርሽ፣ ጡትሽ፣ ዳሌሽ፣ ፀጉርሽ፣ አንገትሽ ምናምን ነገር ብሎ ቢዳው የቀመሰውን ቀምሶ ነው ያየውን አይቶ ነው አገላብጦ ምንድነው ነውር የለብሽም እኮ ነው ያለት። ወዳጄ ሁለንተናሽ ውብ ነው ማለት ነውር የለብሽም ማለት ምንም ቁስለት፣ እብጠት፣ የሚመግል የሚፈስ ነገር የላትም። ልክ የብሉይ ኪዳን በጎች ለመስዋዕት ወይ እንስሶች ለመስዋዕት ሲቀርቡ ነውር የሌለበትን ጠቦት አቅርቡ ብሎ ሲል ምንድነው የሚመግል የሚፈርጥ መሽገር ሁሉ የነከሰውን ለጌታ አያቀርቡም። በኋላ ላይ እንደው በትንቢተ ሚልኪያስ መጽሐፍ ማለት በሚልኪያስ ላይ የተሰበረውና ያነከሰውን ሁሉ ያመጡለት ነበር እንጂ ለጌታ ሲቀርብ መሽገር የተጣበቀበት መሽገር አቁስላው የሚመግልና የሚፈርጥ ነገር ያለውን ሁሉ እሱን አምጥተው መሰዊያ ላይ አይሰውም ነበር። ጌታን ሲንቁት ነው በኋላ ላይ እንደዚህ አይነት ነገር አጸያፊ የሆነ መስዋዕት ያቀርቡለት ነበር በመሰዊያው ላይ ማለት ነው እንጂ እንደዛ ያደርጉም ነበር። ሶል ግን አገላብጦ ስላየ ነውር የለብሽም ማለት ነውር የሌለበትን ጠቦት መስዋዕት አድርጋችሁ ሰው ብሎ ባለበት አይነት አባባል ነውር የሌለበት ማለት ሊቀ ካህኑ መስዋዕቱን ከመሰዋቱ በፊት መስዋዕቱን የሚወስደው ሰው በጉን የሚወስደው ሰው ሊቀ ካህኑ አገላብጦ ያየዋል። እኔ እኮ ብሉይ ኪዳንን እሞግታለሁ ወይ ከራከራለሁ ብሎ የሚል አንድ ደብተር አግኝቼ ልክ ባስገባው ደስ ይለኝ ነበረ። በተለይ መጋቤ ብሉይ ነኝ ብሎ የሚል አሁን ከምዕመን ጋር አላወራም፣ ከዲያቆንም ከቄስም ጋር አላወራም። ልክ ወይ እንደፈለገ ፎክሮ የሚገባ ሸልሎ የሚገባ እንዴ እኛው እዚህ መተን እናስተምራችኋለን፣ መታችሁ ደግሞ ታወሩናላችሁ። ይሄ ነውር የለብሽም ማለት ሰውነቷ ላይ ምንም ጠባሳ ነውር የለባትም። ሴቲቱ ቆንጅዬ ነች። ከሊባኖስ ነው ያመጣት። ከሊባኖስ ማለት ሲዶና ማለት ሊባኖስ ማለት ነው። ልብ በሉ። ከሊባኖስ ከኔ ጋራ ነይ። ከየት አምጥተህ ነው ኤርምያስ? ዝም ብለህ እንደው ሰው እንትን አይልም ብለህ ነው ምንም ተፍረት የለም ብለህ ካልከኝ አንደኛ ነገሥት መጽሐፍ ምዕራፍ 11 እኔ ቀድሙን ልጥቀስና ከፈርዖን ልጅ በሞዓባውያን በአሞናውያን በኤዶሚያስ ሲዶናን አምጣት ኤርምያስ። ሲዶና ዝም ብሎ መለፍለፍ አይደለም። ሌባኖን ማፕ ኦኬ። ኤንሸንት ጥንታዊ ላይ ልምጣ። እችት ኦኬ
ሰለሞን ነህ ያላት። ቴሪ ማለት ጢሮስ ማለት ነው። ይሄ ጥንቱንም የሚታወቅ ከተማ ነው። በትንቢተ ሕዝቅኤል መጽሐፍ ላይ ነገሩ አሁን እዚህ እኔ ብሉይ ኪዳን ያላነበበ ሰው እንዴት ብዬ ነው የማስተምረው? እኛ እኮ ቸገረን። ሰኔ ጎልጎታ አንብበው መጥተው ምን ብዬ ልንገርህ? አሁን ይሄ በትንቢተ ሕዝቅኤል መጽሐፍ ላይ ለሰይጣን ሙሾ በሟሸበት ክፍል ላይ ምዕራፍ 28 ማለት ነው። በዛ ክፍል ላይ የጥንቱ ከተማ በዚህ ባህር ውስጥ ጠፍቷል። ራሱ የእግዚአብሔር ቃል ይናገራል። እዚህ ባህር ውስጥ ይሄ ሜዲትራኒያን ባህር በሚባለው ጠፍቶ አሁን የወደብ ከተማ አድርጋ ቴሪ ማለት ጢሮስ ማለት ነው። ያዙ ማስታወሻ። ጴንጤ ቤት ነው የመጣችሁት። ኦኬ ሲዶን አይታለች ኤርሚያስ። ሲዶን እችትል ሲዶን ሲዶና ማለት ነው። ከዛ ከፍሎ ቤሩት አለች። ይሄ በጢሮስና በሲዶና ከጢሮስና ከሲዶና ሁሉ ሰዎች መጥተው ጌታ ኢየሱስ ክርስቶስ ጋር ተፈውሰው ነበር። ለምሳሌ እስራኤላውያን ስላልተቀበሉት ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ አንቺ ቅፍርናሆም እስከ ሰማይ ከፋልሽ፣ ወደ ሲኦል ትወርጃለሽ። በእናንተ የተደረገ ተአምራት በጢሮስና በሲዶና ተደርጎ ቢሆን ከብዙ ዘመን ጀምረው ማቅ ለብሰው ንስሐ በገቡ ነበር አላቸው። እነዚህን ሁለት ከተሞችን ጠቅሷል ጌታ። ታላቁ ነቢዩ ኤልያስ በዚህ በሲዶና ባለች ሰራፕታ በምትባል ድሃ መበለት ቤት እዚህ ነው የሄደው። እኛ እኮ ቸገረን። ጂኦግራፊ አስተምረን፣ ብሉይ ኪዳን ተንተነን፣ አዲስ ኪዳን ተንተነን። ኦርቶዶክስ ሲሄንን ሳሊ ለነ ቅድስት ብሎ ጠዋት ፀሐዩን ሞቆ ይሄንን አንብቦ ይመጣል። እኛ ጋር ነው በቃ የሚከራከሩት ማለት። ስለዚህ ሰለሞን በአንደኛ ነገሥት መጽሐፍ ምዕራፍ 11 ካገባቸው የአሕዛብ ሴቶች መካከል አንዷ ሲዶናዊት ሴት ነበረች። የዚህ ከተማ ሴት ማለት ነው። ከዚህ ከተማ ሲዶናዊት ሴት እሱ ብቻ አይደለም። አካብ የሚባለው ንጉሥ በነቢዩ በኤልያስ ዘመን የነበረው አካብ ያቺ ማነች ኤልዛቤል የምትባለዋ ሴት የዚህ የሲዶና አገር ሴት ናት። ንጉሱ ሰለሞንና ንጉሱ አካብ ከዚህ አገር ሴቶች በተለይ በሴት ቁንጅና በድሮ ዘመን ካሉት ውስጥ በተለይ አሁንም እንኳን ይባላል የሊባኖስ ሴቶች በጣም አንበሳውን ድርሻ ይወስዳሉ። በጣም ቆንጅዬ ሴቶች አሉበት። ዝግባ እንጨት፣ ረጃጅም እንጨትም ከዚህ ነው። የቤተ መቅደሱ እንጨት 2 ጊዜም የተቆረጠው ከዚህ ነው። በሰለሞን ዘመነ መንግስት የተቆረጠው የኪራም ንጉስ፣ እንደዚሁም በትንቢተ ኢሳይያስ መጽሐፍም ላይ ምዕራፍ 60 የሊባኖስ ጥድና አስታውም ባርሰነቱንም ወደ አንቺ ያመጡ ዘንድ የክብሬን ቤት አከብራለሁ ብሎ እንዳለ ማለት ነው። ንጉሴ እንዴት ነው የምናወራው? አንተዬ አከታው የእግዚአብሔርን ቃል ከበላ በስልጣን ነው የምታወራው። በስልጣን እኮ አልኩ። በስልጣን እንደዚህ ይላል። ይኸው እዚህ የሚለውን ይዩት። ኦኬ እንደዚህ ይላል። ብርሃንሽ ወጥቷልና ተነሺ አብሪ ማለት ነው። ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድር ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገስታትም ወደ መውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብ ብልጥግናን ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋል። የግመሎች ብዛት የምድያምና ጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅና ዕጣንን ያመጣሉ፣ የእግዚአብሔር ምስጋና ያወራሉ። የቄዳር መንጎች፣ እነዚህ የአሕዛብ ሀገሮች ናቸው። ቄዳር የእስማኤል ልጅ ነው። ሱድ አረቢያ ክልል ውስጥ ሰሜናዊ ክፍል ላይ ያሉት ማለት ነው። እነዚህ ምድያምና ጌፌር የሚባሉትም እነዚሁ የምድያማውያን እዛው ለእስራኤል አጎራባች የሆኑ ወደ ምድረ በዳው የሚኖሩ የነበሩ ሰዎች ናቸው። እንደ አማሌቃውያን ማለት ነው። አገሮች ናቸው እነዚህ የሚጠሩት በሰው ስም። የቄዳር መንጎች ወደ አንቺ ይመጣሉ፣ የነባዮትም አውራ በጎች ያገለግሉሻል። የእስማኤል ልጆች ናቸው እነዚህ ሁለቱ ያገለግሉሻል። እነዚህ እኔን ደስ ሊያሰኙ በመሰዊያዬ ላይ ይመጣሉ፣ የክብሬን ቤት አከብራለሁ። እርግቦች ወደ ቤታቸው የሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱ ጋር ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድመው ይጠባብቁኛል። በቁጣዬ ቀስፌ በፍቅሬ እምርሻለሁ። መጻተኞች ቅጥርሽን ይሰራሉ። ነገስታቶቻቸው ያገለግሉሻል። በሮችሽ ሁልጊዜ ይከፈታሉ። ሰዎች የአሕዛብ ብልጥግናን የተማረኩትንም ነገስታቶች ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። ለአንቺ የማይገዛ ህዝብና መንግስት ይጠፋል፣ አሕዛብ ፈጽሞ ይጠፋሉ ካለ በኋላ ይሄን የፈለኩት ኤርሚያስ ምንድነው ዘበዘብከው በለካልከኝ የመቅደሴን ስፍራ ያስጌጡ ዘንድ ሊባኖስን ፈልጌ ነው የመጣሁት። የሊባኖስን ክብር ጥዱንና አስታውን ባርሰነት እንጨት ዝርያዎች ናቸው። ጥድ እንጨት ነው፣ አስታ እንጨት ነው፣ ባርሰነትም እንጨት ነው። ወደ አንቺ ያመጡ ዘንድ የእግሬንም ስፍራ አከብራለሁ አለ። ሁለተኛውን ቤተ መቅደስ ራሱ ሲሰራ ከዛ ነው የመጣው።
ኢሳያስ የተናገረው ማለት ይሄ የሰለሞን ዘመነ መንግስት አይደለም። ከባቢሎን ከተመለሱ በኋላ በዘሩባቤል የተሰራው ቤተ መቅደስ እንኳን ሲሰራ የእንጨት ሀገር ነውና ሊባኖስ በዚህ ይታወቃል። እንጨት ብቻ ሳይሆን ቆንጅዬ ሴቶች ሁሉ ነበሩ። ምልክት አካብ የሚባለው የእስራኤል ንጉስ በ800 ቢሲ ላይ ቅድመ ልደተ ክርስቶስ የነገሰውና ሰለሞን በ970 ቅድመ ልደተ ክርስቶስ ላይ የነገሰው ሁለቱ የእስራኤል ነገስታት ከዚህ ሀገር ሴት አምጥተዋል። ስለዚህ ሚስቱን ያላት ከሊባኖስ ከኔ ጋራ ነይ ሲላት ሶል በፍቅር ልቤን አሳበድሽው ከከንፈርሽ ማር ይንጠባጠባል ብሎ ሲል በደንብ ቀምሶ ማለት ስሙ ማለት ነው። ሚስቱ ናት። እንዴት አሳየኝ ወርምዬ ይቅርታ። አቤት ምኑን ቀምሶ የሚላላ እሱ ኦኬ። መጣፈጡን በምን የሚያውቀው አንድ ሰው ጣፈጠኝ ብሎ ካለ ለምሳሌ ጣፈጠኝ ካለ በማየት ነው እንደሚጣፍጠው። በቃ ይጣፍጣሉ ብሎ እንደሚጣፍጡ ስለማይክ ነው በማየት ሳይሆን። ኦኬ በአንተ በምንድነው ታዲያ መጣፈጡ? በማየት ሳይሆን ታዲያ በምንድነው መጣፈጡን የሚያውቀው? ምክንያቱም እሱ የመጣፈጥ በቃ ቀምሶ እሺ። ስለዚህ ቀምሶ ነው። ሶል ሚስቱ ስለሆነች ቀምሶ ነው። 700 ሚስቶችና 300 ቁባቶች ያሉት ሰውዬ አልቀመሰውም ጾመኛ ነበር ብለህ የምትል ከሆነ በኦርቶዶክስ ትርጓሜ ነው እንተዋለን ማለት ነው። እኔ ምን ያለፋልፈኛል እንዴ? ያልቀመሰውን ታዲያ በምንድን ነው ትጣፍጫለሽ ማር ይንጠባጠባል ብሎ የሚለው? ኧረ ኤርሚስ እንትን በልጅ ጨርስልን ቀጥሉ። ራት ልበላ ነው። እኔም ራት ልቅመስና የበላሁትን ራት መጣፈጡን ነግራችኋለሁ። ራት እዚህ ቀርቦልኛል። ብርክዬ አውራው ክርስቶፎሮስን ቴንክ ወይ ጉድ! አሁን ሰለሞን ቀመሰ አልቀመሰ ደግሞ ሙግት ክርክር እንግባ እንደ ወንድሜ። በአንድ ሺህ ሴቶች ታጥሩ ተው እንጂ ወገኖች። አንዳንዴ እያሰብን እንነጋገር። ሶል ጨረስክ አይደል ኤርሚ? ጨርሻለሁ። ከብርክ ጋር ቀጥሉ። ብርክ ያለ እግዚአብሔር ይስጥህ። ምክንያቱም የዝሙት መንፈስ ያለበት አይደለም መልክአ ማርያም። ሰለሞንም አሁን ያነበብከውን ቢያይም ስሜቱ ይቀሰቀሳል። አሁን እንዳልከው በዚሁ ልክም አንድምታ ስላለው መልክአ ማርያም ብታየው ለማህፀንሽ ሲል በማህፀኗ የወጣው ማን እንደሆነ ታውቃለህ? ክርስቶስ ኢየሱስ ነው፣ አምላክ የሆነው ማለት ነው። ለአንደበቱ ለምን እያንዳንዱ ምሳሌ አለው። ያለ ምሳሌ አይደለም የተባለው ስለ አካል ሲናገር ገብቷል። አቤት ማን ነው መሀል የገባው? ብሩክ የምትናገረው አለ አንድምታ አለው ነው ያልከው? አዎ ለምሳሌ ከማህፀንሽ ሲል በማህፀኗ ክርስቶስ ኢየሱስ አይደል የወለደችው? ከሱ ውጭ ሌላ አላት? ማን ያዘጋጀው አንድምታውን? አንተ ያዘጋጀው ነው ቤተክርስቲያኒቱ ያዘጋጀችው? አሁን አንድምታውን የነገርኩህ። አሁን እናንተ ያዘጋጃችሁት መጽሐፍ ቅዱስ አንድምታውን ማን ያዘጋጀው? አሁን የሰለሞንን ወደ በመንፈሳዊ ነገር ተረጉመው ለቤተክርስቲያን ብላችሁ ተረጉሙት። ማን ያዘጋጀው? እናንተ ያዘጋጃችሁት አይደል? የጠየቅኩህ መልክአ ማርያም አንድምታ አለው። ብሩኬ ድምጽህ ራቅ ብሏል። አልሰማም ነው ብሩክ አንተ ኦርቶዶክስ ነበር ወይስ ምንድን ነው? እሺ እሰማለሁ አይደል? ወይ ክርስቶስ ብሩኬ ትንሽ ድምጽህ ከፍ አድርገው። ድምጽህ በጣም ምን አይነት እንትን ናችሁ? በእናትህ መስማታችሁንም መናገር ብቻ የሁሉ ሰዓት ተሰጣችኋል እንዴ? ሰው ሲናገር አትሰሙም እንዴ? በተናገራለህ ብሩክን ድምጽህን ከፍ አድርገው ያልነው ነው። ተረጋጋ፣ ውሃ ጠጣ አጠገብ ካለ። ኧረ በጌታ ልጠይቃችሁ እናንተ ለነገሩ ቸርቻችሁ ስትካፈሉም ማን ነው ሚዩት የሚያደርገው? ተረጋጋ ማለት እኔ ነኝ የማደርግ ሰው ብሩክን እያወራው። ተረጋጋ አንተ እድል ተሰጥቶኛል። ዝም በል በቃ እኔ ልጨርስ። አንድ ክርስቶፎሮስ ይሄ ሁሉ 24 ሰዓት ሲናገር ማን ዝም? ኤርሚያስ አሁን ከተናገረው እኔ ነኝ የሚዩት ያደረግኩ። አንድ ይሰማኝ። እንደ ኦርቶዶክሳውያን እዚህ ቤት መታችሁ ደማችሁ ፈልቶ ተቆጥታችሁ ወንድሞቼ ምን እያሉ እንዳለ ቢገባ ኖሮ በራስ ንግግር ታፍር ነበር። ክርስቶስ ኤርሚያስ ተራችን አቁም። አድመጠኝ ካልሆነ ታይቶ ወርዳለህ። አድመጠኝ። እነሱ የገቡት ለምን እንደሆነ ታውቃለህ? መስማት ስለማችል ነው እኮ መስማት ስለማችል ወርዳለሁ። አታወርደኝ ነው እንዴ? ቻው። ለምን እንደገቡበት ታውቃላችሁ? ወንድሞቼ ናቶች፣ ብርቅዬ ሲያወራ ድምፁ አልተሰማም። ብሩኬ ድምፅህን ከፍ አድርገው፣ ብሩክ ድምፅህ አይሰማም ከፍ አድርገው ብሎ ሊል ነው ቢኒ የገባው።
መርጌታም የገባው። እናንተ በቃ እዛ ቸርቻችሁ ምናምን ነገር ምን ብራዘር፣ አሁን ጴንጤ ፊት ኦርቶዶክስ አሁን ጴንጤ ፊት መተህ ልትመዘን ትፈልጋለህ እንዴ? እውነቴን ነው የምልህ። ገለባ የሆነ ትምህርት፣ ገለባ የሆነ ስርዓት፣ የህይወት ስርዓት እየኖራችሁ መተህ ጴንጤ ፊት እንዳትበል። በእውቀት ሞግት። ከስተው ካወራ በመረጃ አውራ። ጴንጤዎች እንደዚህ አይነት በስርዓት የሌለን ከሆነ በመረጃ ቪዲዮ እያሳየ የፓስተሮቻችንን የጻፍነው መጽሐፍ ካለ መጽሐፍቶቻችንን አምጥታ አሳይ። ካልሆነ ይኸውልህ በእያንዳንዱ ቀን ኪሳራው እናንተ ላይ እየበዛ ነው። ነውራችሁ እየተገለጠ ነው። መጽሐፍቶቻችሁ እያሸማቀቋችሁ ነው። አሁን አንተ ነበርክ የምትናገረው። ለምደው ቢኒ የገባው ለምደው መርጌታ የገባው ብሩኬ ድምፅ አይሰማም ከፍ አድርገው ይህ ብቻ ለማለት ማለት ነው። ይኸው እኔም እዚህ ጋር ተኩኝ ራቴን አቁሜ ማለት ነው። እንደው ምን ኦርቶዶክሳውያን ደማችሁ ፈልቶ አትምጡ። ደማችሁ ፈልቶ አትምጡ ብላ በቃ እኔ አዋራቸዋለሁ። ያ ቴንክ ዩ ብሩኬ ይቀጥል ከስዩም ጋር። እሺ ቢናዬ ድምፅ ይሰማል? አሁን መሪ ድምፅ ይሰማል? ተስተካክሏል? ትሰማል? አሁን ጥሩ ነው። እሺ ቀጥል ስዩ። በነገራችን ላይ ተሳድቦ ነው የወረደው። የተቀበሉትን መንፈስ ነው የሚናገረው። እሺ ልክ እንደዚህ አይነት ነገር ስታዩባቸው እዘኑላቸው፣ ያሉበትን ቦታ እየነገሩን ነው ማለት ነው። እሺ ቀጥል ስዩ። እውነት ነው። የሚረግም የተረገመ ይሆን ይላል። ባይዘዋይ የሆነ አስተራ የሚባል ነበረ እዚህ ጋር ምናልባት እየሰማኝ ከሆነ እሱም ነበረ መርጌታም ነበሩ እና መርጌታም ነበረ አላቅም። ብቻ ያው ዋናው ነገር ምንድን ነው መልከ ማርያም ጉዳይ ነው እየተነጋገርን ያለ ነው ማለት ነውና ለምንድን ነው ለከናፍርኪ የምትሉ? ለምንድን ነው ለሰኮናኪ ማለት ያው ለእግርሽ ለቁርጭምጭምት ማለት ነው። ለከናፍርኪ ለከንፈርሽ ማለት ነው። ለምንድን ነው እንደዚህ የምትሉት ላላችሁን በመጀመሪያ ኤርሜ እኔን ጸባይ ያውቃል ዲቴል። እኔ አሁን ምንድን ነው ወይ ስማችሁ ፕሮቴስታንት ጴንጤ ምናምን የሆነ ነገር አድርጉኝ እኔን በእኛ መጽሐፍ እና እንደናንተ አድርጉኝ። ይህን የምለው ያው አንድ ቀጥ ያለ ስም ብዙ ጊዜ ስለማትጠቀሙ ነው። ብዙ ስለሆነ ስማችሁ ይቅርታ አድርጉልኝ። የሆነ ነቀፋ ምናምን አይደለም። እኔም ግን የሆነ ስም ኖሯችሁ በዛ በጣራችሁ ደስተኛ ነው የምሆነው። ብዙ እንዳትሆኑ ወደ ስማችሁ ሳልሄድ ወደ መልከ ማርያም ሲሄድ እኔ ኦርቶዶክስ ነኝ፣ ኦርቶዶክስ ተዋህዶ ክርስቲያን ነኝ። ስለ መልከ ማርያም ነኝ ላብራራ የሚገባው እንጂ ለምሳሌ አሁን ኤርሚ ወንድማችን ወይም ቡሩኬ የመልከ ማርያምን አንብበህ አንተ ለኦርቶዶክሳውያን ልታብራራ አይገባም። ለምን በለኝ። እኛ አማኞች አሁን እኮ እድል ተሰጥቷል እኮ አሁን እኮ እሺ እምትል በቃ አብራራ እድል ተሰጠህ እኮ ተናገር ተባልክ እኮ። እሺ እየተናገርኩ ነው። እና ማናችሁም ልታብራሩ አይገባም። የኛን ገርላት የኛን መጽሐፍ እንዴት እንደምናስባቸው እንዴት እንደምናምናቸው እኛን የምናውቀው እንጂ እናንተ በተረጎማችሁት ልክ አይደለም። ወደ ርዕሴ ስመጣ መልከ ማርያም ሰላም ለከናፍርኪ ከመፍሶ ቀይ ስርጎ ተቀዳሲ የሆኑት ማርያም ድንግል ሆተ ጽባ ባለን የምናዋይሌ ዋንግፍልኝ ምላት መለልበ ያዘኑ ብዙ ይሄ እንደዚህ ያልነ በምንለው ሰዓት ምንድነው እኛ ሰላም ለከንፈርሽ ካልን ጌታ ለሳሙት ማለት ነው። ሰላም ለሰኮናሽ ካልን ለእግርሽ ካልን በአማርኛ ላድርገው ለእግርሽ ካልን ወይም ለቁርጭምጭምትሽ ካሉን እኛ ጌታን ተሸክመው በሲና በረሃ ላይ ስለተሰደዱት ነው። ለዘባለሷ ከንፈር የሳመው ግን በጣም ብዙ ሰው ነው የሳመው። አሁን ማርያም ልጨርስ ልብ ይስተፈጣሪ ልጨርስ። ጌታን ብቻ ሳይሆን ያልሳመችው የለም። መባጼውንን ስማለች፣ አቡነ ሀብተ ማርያምን ማስመው የለም። ታዲያ አሁን ለየትኛው ከንፈር ነው ለጌታ ስትል? ልጨርስ ማንን ሳመች? ይኸውልህ አሁን እዚህ ጋር ወንድሞች እህቶች የተወደዳችሁ ነው የምስመው ከንፈራቸውን ነው የምስመው። ለዛው ልጨርሰልህ። አሁን ምንድነው እኔ ብሩኬ በተራ ብናወራ ደስ ይለኛል። እኔ ቆሜ ስለምሰማ አልቆጣም፣ አልበሳጭም። ማለፍ በፊት ወደ ሌላ ይሄ መሳሙን ጨርስና አለፍ ልፈልግ እኮ ልጨርስልህ። እኔ እያወራሁ ነው አይደለ? እኔ እየተናገርኩ ነው። እና ምንድን መሰላችሁ እኛ እንደዚህ ስንል ለወገብሽ ካልንም ምን እያልን ነው? ጌታን ለተሸከሙት። ለክንድሽ ካልንም ጌታን ላቀፉት። ለጡቶችሽ ካልንም ጌታን ላጠቡት ነው። ድንግል ማርያምን ለእያንዳንዷ መልከ ማርያም በምንናገረው ሰዓት ለምንድን ነው ጌታ ላይ ላደረገችው ነገር ጌታ በሷ ላይ ላደረገው ነገር እንጂ
ፐርሰናሊ የእሷ የግሏ የሆነ ነገር እያደረግንላት አይደለም። ግን እሷ ወደድንም ጠላንም እኔ አልኩ እኮ በዚህ አስተምሮ ልክ ያልሆነ ነገር ካመጣ እኔ ብሩክ አንተ የምትከተለውን ወይም ያንተን ማህበር ልቀላቀላለሁ። እኔ ስዩም ነኝ እና ግን ምንድነው እኔ የማየው ነገር ምንድነው እናንተ ወደ ጎን ነው የምትረዱት። ደግሞ ይሄኛው አረዳድ እንዴት ነው እየተረዳነ? አሁን ለምሳሌ በቃ ለጡትሽ ካልሆኝ ለምንድነው ጌታን ላጠቡት ብላችሁ እናንተ ማትረዱት? እኔ ለምንድነው እንደዚህ ምለን ማንረዳው? ትክክለኛው እኮ እኛ ምናምነው እንደዚህ ነው። ማርያም አምላክ ጋር እኩል አይደለም አላልንም። ስለዚህ ብዙ ጊዜ ለራሴ ጥያቄ የሚሆንብኝ የሆነ ነገር ታነቡና እኛ ከምናምነው ውጭ ፈታችሁ እኛን ትተቻላችሁ ማለት ነው። ግን ምንድነው አንተ በፈታው መሰረት ልጠይቅ ነው። አሁን አረዘምኩ፣ በቃ በጣም ክስ አረከው። አሁን መለስክና እና እኛን ክስ አረከው። ይሄ አይደለም፣ በቃ ልጠይቅ መልስ። አንተ ባለቤቱ አንተ ስለሆንክ ማለት ነው። ለምሳሌ ስለ ጡቶቿ ስናወራ ጌታን ስላጠቡ ነው አልክ። ጌታ ብቻ ነው ወይ የጠባው? የማይጠባ ማን አለ? የማርያምን ጡት ማን ያልጠባ አለ? ለምሳሌ አልኩ ድርሳነ መድኃኔዓለም ላይ መባጽዮን ጠብቷል። አሁን አንተ እያመሰገንክ ያለው የግራውን የሚጠባ የነበረው መባጽዮን ነው፣ የቀኙን ነበር ጌታ የሚጠባው። የቀኙን ነው የምታመሰግነው ወይስ የግራውን ነው? እያመሰገንክ ያለው የመባጽዮንን ነው ወይስ ጌታ የጠባውን ነው የምታመሰግነው? በዚሁ ፍቺ መሰረት ለምሳሌ የመርቆሬዎስ እንትንን ታመሰግናላችሁ። ለምሳሌ በዚሁ ፍቺ መሰረት እንድትነግረኝ ነው። በጭኖቹ መካከል እንደ ምሰሶ ጸንቶ የቆመው የመርቆሬዎስ እንትንን ታመሰግናላችሁ። በጭኖቹ መካከል ጸንቶ እንደ ምሰሶ የቆመውን የመርቆሬዎስን እንትን ታመሰግናላችሁ። ምን ያደረገበት? አሁን ምን ስላደረገ ነው በጭኖቹ መካከል እንደ ምሰሶ ጸንቶ የቆመው? አሁን ወደ መርቆሬዎስ አልሄድና አይ በዚሁ ፍቺ መሰረት እኔ ሄዳለሁ ብሩኬ። በዚሁ ፍቺ መሰረት ኤርሚ ነበር እንትን ምንድነው ብሩኬ? እንትን ምንድነው የመርቆሬዎስ እንትን አልክ። ሰው ግልጽ ላይሆንለት ይችላል። ምንድነው? ምን አውቃለሁ። ዝም ብሎ እኮ ነው ብሩኬ ያቋረጥ የምትተው። በጭኖቹ መካከል እንደ ምሰሶ ጸንቶ የሚቆመው ምንድነው? መሪ ወገብ ነው የሚለው ለገድለ መርቆሬዎስ፣ ለመልካ መርቆሬዎስ ለመታመን አለ ወገብ ነው። በጭኖች መካከል የሚገኘው ወገብ ነው ብሎ ይላል። ወገብ ብለህ በለው እንደዛው እንደጻፈው አንብበው። በኋላ ግን ለስዩሜ ጥያቄውን ታቀርብለት። ወገብ የቱ ጋር ነው ብለህ ስትለው ስዩሜ ጭኔ መካከል ነው ብሎ ካለ መጽሐፉ ትክክል ነው። እና እኔ ከፎቶ ገልጬ የሰው ወገቡ የቱ ጋር እንደሆነ አሳያለሁ ካሜራ ከፍቼ። እና በጭኖች መካከል እንደ ምሰሶ ቆሞ ለሚገኘው በጭኖች መካከል ላለው ወገብ ብለህ አንብበው ልክ እንደተጻፈ ጋየት እኮ። ለምን እሱ ሌላ ነገር መልስልህ አስነበበኝ። አሁን አንተ እንደምታነበው እዚህ ጋር ፍሬዎቹን አንተ እንደምታወራው አይደለም። እዛ ጋር ከላይ ጀምረህ ስታነበው እኔ ታውቀዋለህ። ሁለቱንም አስነበበኝ። የማርያም ሁሉም እዚህ ጋር ያሉት ምዕመናንም ስለሚሰሙ ምዕመናንና ምዕመናት የማርያምን ማጠባቸው መካከል ያለውን ወገቡን ነው የሚያስነብብህ ስዩምዬ። የማርያምንም ብሎኛል። አሁን ቶፒክ እየቀያየረብኝ ኤርሚ በነገራችን ላይ ማለት ነው። አልቀየረም ብሩኬ፣ ቶፒክ በመቀየር አይታመንም። አሁን ማርያምም ያው የግራውንና የቀኙን የጠባ ብሎ ይላል። እኔ ጋር ለሱ ብሩኬ መጽሐፉን ማምጣት አይጠበቅብህም። አንተ መርቆሬዎስን አውጣ። እኔ መድኃኔዓለምን እዚህ ጋር አለ ስሬ። አሁን ከጭኑ መካከል ወገብ ይገኛል ብለህ ያልከውን ወገቡን አሳየውና በጭን መካከል ቆሞ የሚገኝ ወገብ እንዳለ ማነው ስዩምዬ ያብራራልናል። በአንድምታም ቢሆን ማለት ነው። በጭን መካከል ወገብ ቆሞ የሚገኝ ወገብ ማለት ነው። ይታያችሁ በመድኃኔዓለም የተጻፈ ነው እኮ አለ። ግን አንብቡልኝ። እሺ አንብብለት። ወገብ እንትኑን ማነው ስሙ ይጠፋኛል ብዙ ጊዜ። ወገቡን ብሩኬ ወገቡን አንብበው። ኦኬ ፕሊዝ። አቤት ክፋት እኮ ብሩኬ። እንደዚህ ኢትዮጵያዊ ነጋገርበት አንብብለት። ወገብ የቱ ጋር የሚገኘው ብሎ እታች ያወሩ ሴቶች በየቤት ተልቆላል አርገ
መስቀልን የመሸከም አቅም ያለው ወገብ ነው። እንግዲህ አሁን ይሄ ያው መዝገበ ጸሎት መልካ መርቆሪዎስ ሆይ ይላል። ይታያል አይደል? ስዩ ይታየኛል። ችግር መሳቅ አይቻልም። ቅዱሴ ስዩሜ መሳቅ አይቻልም። ይሄ ጸሎት መጽሐፍ ነው፣ የተከበረ መጽሐፍት ነው። አሁን በጭን መካከል በፍጹም እኔ ላንብበው፣ ከፈለገ አንብበው፣ በረከቱ እንዳትባረኩ። እኔ ላንብብላችሁ። መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብህ ሰላም እላለሁ። ከእንኮይ መዓዛ የበለጠ መዓዛ ያለህ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅን አያድክመኝ እያልኩ በጮኽሁ ጊዜ ቃሌን ስማ ይላል። ወገብ የቱ ጋር ነው ያለው? ስዩም ይሄን ጥያቄ ነው የምጠይቅህ። እሺ ወገቤ ያለው እንግዲህ ወገብ የሚባለው ታውቃለህ መቼም ሳይንስም ስለተማራችሁ አብዛኛ ደግሞ 1000 ምናምን ሰው ብዙ ሳይንስ ሰው ስለሚከተለን መምህራኖችም አሉ። ወገብ የሰውነት የአካል ብልቶቻችን ወገብ የቱ ጋር ነው የሚገኘው? ከራሳችን ጀምሮ እስከ ወገባችን የሚሄደው መሀል ላይ ያለው ነው ወገብ የሚባለው። ስለዚህ ጭኖች መካከል የሚለው ይገልጸዋል። አማርኛ ነው ይሄ፣ ሌላ ነገር አይደለም። ኦኬ ጭን መካከል እንደሚገኘው አንተ ብልት ምናምን አይደለም፣ ወደዚህ እንዳትቀይረው። ወገብ ግን መካከል እንደምሰሶ የቆመው ምንድን ነው? ጸንቶ በጭኖች መካከል የሚገኘው ብሎ ያለ ምንድን ነው? ይሄ እኮ ሃይማኖታችን እንትን የሚላል አማርኛ አላልኩም። መልስልኝ በመድኃኒዓለም። ወገብ ነው። በጭኖቹ መካከል ጸንቶ የቆመው ምኑ ነው? ወገብ ነው። ወገብ በወንድ ልጅ ጭንና ጭን መካከል ምንድን ነው የሚገኘው? አይ ወደዛ ወደ እንትኑ አትሄድ፣ ወደ አፍረት ምናምን ቀጥታ ጭኔ የትኛው ነው? ጭኔ የትኛው ነው? እግሮችና እግሮች መካከል ነው። ኦኬ ካሜራ ከፍታለሁ እኔ። ፎቶ አሳየለ እንደ ሰው ፎቶ እገልጠዋለሁ ስልህ ለመልከ ማርያም ነበር እያወራ ነበረው። የመን ሁሉንም መልክ ነው የሚነሳው። ሁሉም መልክ ነው የሚነሳው። ያው መልካ ለሐቁ ከኮላይ ነው። ያው ቁጥር 19 ለሐቁ ከላይ ነው። ኦኬ እያወጣኸው ያው የጭን ሳይንስ ትንሽ ሞካክር ያለውና ሆድም ደረት ላይ እንዳለ በዛው ቼክ አድርግልን። አይንም ግንባር ላይ እንዳለ እዚህ ገና እዚህ ሳይንስ ኬሚስትሪ ሁሉ ነው የምናስተምረው። ወንጌል ብቻ ሳይሆን መጽሐፍቶቻቸው የኦርቶዶክስ በጣም ብዙ ነገር ስለሚነቁ ማለት ነው። ኦኬ እሺ፣ ይሄ የሰው አካል ነው አይደል? ጭን የቱ ጋር የሚገኘው? ስዩም እዚህ ጋር ነው? ከጀርባ ነው? ከርሻው ላይ ነው? የቱ ጋር ነው የሚገኘው? ጭን እዚህ ወገቡ ጋር ነው? ጭን ማለት ጭን እሱ ሁለቱ ነው። ይሄና ይሄ አይደል? በዚህና በዚህ መካከል እንደምሰሶ ለቆመው ብሎ ያለህ ምኑን ነው? ከኋላ ነው። ከኋላ ወገብ የለም በቀጥታ ብሎ የቆመ ነው። እሺ ከኋላ በኩል መቀመጫው ጋር ማለትህ ነው? መቀመጫና አይውልህ ጭን እኮ አይውልህ። ላዙራው ግድ የለም ላዙራው። ኦኬ እንዴ እዚህ ባለፈው ዘበነ ንብ የሚገናኘው ጥዝ በማለት ነው ብሎ እኮ ኦርቶዶክስ ጉድ ነው እኮ የምታመጡት ወንድምዬ። ኦኬ አይ እኔ ስለ ዘበነ ማውራት አልፈለኩም፣ ስለ ራሴ ነውና ስለ ኦርቶዶክስ ነው ማውራት። ችግር የለውም። ኦኬ ይሄ ሰውየው ጀርባ ነው። የቱ ጋር ነው ጭን የሚገኘው? እዚህ ጋር ነው እታች፣ እዚህ ከመቀመጫው ስር ማለት በቃ እሱ ወገብ አይደለም ታዲያ? ጭኑ መካከል ወገብ አይገኝም? አድምጠኝ። ጭኑ የቱ ጋር ነው የሚገኘው? እዚች ጋር እዚህ ቀዳዳዋ ጋር ነው ወይስ ከላይ ነው ወይስ እዚህ ቀበቶ ማሰሪያው ላይ ነው? ጭኑ ያለ ጭን ማለት ይሄኛው ነው እታች እኮ። ይሄ እዚህ ጋር ከመቀመጫው በታች አይደል?
መቀመጫውም ጭን እኮ ነው። እግሩ መስመሩ አንድ እኮ ነው። ተው እንጂ። እዚህ መካከል ላይ ታዲያ እንደሚገኘው የወንድ ልጅ ወገብ የለም። አስጋ ቀጥታ ከእሱ እስከ ወገብማ ቀበቶ የሚያስርበት ነው። እዚህ ጋር መሀል ላይ ቀጥ ያለችዋ ምንድን ነች? የት አለች? ቀጥ ያለች እዚህ ጋር እቺ ቀዳዳዋ ነች። ንካልኝ። ይሄኛው ጎንና ጎናችን አንድ አድርጋ የምትይዘው ወደዚያ ዞረው። ወይ ደግሞ ቆይ ወንድሜ ተለቀለ አድርገው ነበረ። ወደ ፒክቸር ቀየረው። እሺ እዚህ ጋር እንደዚህ ላምጣው። የት ጋር ነው አሁን ጭኑ የሚገኘው? የትኛው ነው ይሄ? በዚህና በዚህ እግር መካከል ነው ጭን ያለው ወይስ እዚህ ጋር ነው ጭን ያለው? ይህ እኮ ኔጌቲቭ ቲንከርነት ነው እንጂ እኮ ምንም ኔጌቲቭ ቲንከርነት አይደል። መጽሐፍ ተነቦልሃል። የጊዮርጊስ በጭኑ መካከል እንደ ምሰሶ ጸንቶ የቆመው መስቀል ያሰረበት ምኑ ላይ ነው? መስቀል የምታስሩት አንገት ላይ አይደል? ቆይ አንገት ላይ አይደል እንዴ መስቀል የምታስሩት? አዎ በዚህ ጭኑና ጭኑ መካከል መስቀል የታሰረበት እንደ ምሰሶ ጸንቶ የቆመው ሰውየውን በጀርባ ዙርልኝ ብለህ ስላልክ ነው። አንተ እዚህ ቁጭ ብለህ 1100 ሰው ፊት እዚህ ጋር ገጽ የገቡት ማለት ነው። ከበስተኋላ ብዙ ሺህ ሰው ነው የሚሰማው። ልክ ጭን ማለት ይሄና ይሄ እዚህ ማለት ነው። በዚህ በጭንና በጭን መካከል ምንድነው? ከኋላ ጭን አይባልም። ከኋላ ጭን አይባልም። ኦኬ የኋላ ጭን ከተባለ ይሄ ነው። ይሄው በዚህ ጋር ማለት ነው። በዚህኛው ፓርት እና እሱ ላይ መካከል ከአንገት ጀምሮ በዚህ መካከል እንደ ምሰሶ የቆመው ምንድነው? ወርድ ወገብ የለም። ምን ወገብ አለ እዚህ ጋር? እዚህ ጭንና ጭን መካከል የበቀለ የወንድ ልጅ ነገር መሀል ላይ ቀጥ ምንድነው? አንተ ምንድነው እያልክ ያለው እንዴ? ተውን እንጂ በመድኃኒዓለም። በዚህ በወንድ ልጅ ጭንና ጭን መካከል ከኋላ ጭን አለ እንኳን ብለህ ብትል በዚህ በጭንና በጭን መካከል መስቀል ያሰረበት እንደ ምሰሶ ጸንቶ የቆመው የመርቆሪዎስህ ምንድነው ያለው ነው ብለን የምንለው። አንተ ከኋላ ዙርልኝ ብለህ ስላልክ እንጂ በወንድ ልጅ ጭንና ጭን መካከል እንደ ምሰሶ ጸንቶ ብሎ ያለ ምንድን ነው? መስቀል የተሸከመበት ነገር ታውቀዋለህ። ራስህም አንጠልጥለው ስለምትዞር ማለት ነው። ካኑማ የለም አፍረትን ለማለት በቃ ጨርሰናል ብራዘር። ለህዝቡን ተው። ደግሞ አሁን በጭን እዚህ ጭንና ጭን መካከል ምን ይገኛል የሚል ደግሞ ሙግትና አንሳ በዚህ ጉዳይ። አሁን ደግሞ አንብብለት ወንድምነት ይግለጡት መምህራችን ብሩክ። አንተ እንዲህ አይነት ጦስ ውስጥ የምትከተል ግን አንድ ያላት ነገር አለች። ጆሮ ትልቅ ያለች አንድ ደቂቃ ቢፈቀድልኝ የጭን ሳይንስ ያጠኑ ሰዎች ምናምን ሲል ነበር። የጭን ሳይንስ ያጠኑት ሰዎች አንደኛ እነማን ይባላሉ? ሁለተኛ እስቲ የጭን ሳይንስ ያጠና ሰው በጭን መካከል ወገብ ይገኛል ያለ አንድ ማስረጃ ስጠኑ። እንደማለት ስዩ ይኸውልህ አሁን ከኋላ ስለ ይህንን ዲፓርትመንት ስለ ጥያቄ የጭን ሳይንስ የሚባል ትምህርት አለ። ስለ ሰውነት ለማውራት ፈልጌ ነው። የሆነ ነገር ይዘህ ወጣህ፣ ጥሩ ነው። ግን እኔ እንደሱ ስል ወገብ እኔ ዲፓርትመንት እሱ አይደለም። ግን ይሄ ለለ የፈለኩት ምንድነው ስለ ሰዎች ሌላ ጊዜ ታሳየናል። እሺ በጭን ሳይንስ በጭን ሳይንስ አፈታት መሰረት በጭንና በጭን መካከል ያለው ወገብ ነው የሚል ወንድምነት። ኧረ በመድኃኒዓለም ተፋቱን። እንዴት አይነት ነገር ነው ወንድምዬ? ጭን ማለት ይታያል። የጭን መወዛወዝ ልምድና መንስኤዎቹ ብሎ ካለ በኋላ ጭን ብሎ የሚለው የቱ ጋር ነው ታርጌት ያደረገው? ይታያል። ይሄ ነው። ይሄ ነው ፓርት ጭን። እዚህ በስዩም ሌላ ነገር በማዋሸት ራስን እንደማታውቃል ተስፋ አድርጋለሁ። ይሄ ፓርት ነው ጭን የሚባለው። በዚህ ጭንና በዚህ ጭን መካከል የወንድ ምንድን ነው ያለው? የወንድ ልጅ አባላዘር ምንድነው? የጾታዊ መለያው ብልቱ ማለት ነው ያለው። ስለዚህ መርቆሬዎስም ነው ብሎ የሚለው በጭንና በጭን መካከል እንደ ምሰሶ ጸንቶ የቆመው መስቀል ለሚሸከመው ብሎ ያለው መስቀል እዚህ ጋር ነው እንደምትሸከሙበት እናንተ እንትን ነገራችሁን መስቀል እያሰራችሁበት ነው። ሌላው ላይ ክርስትና አስነሳችሁት።
አንገታችሁ ላይ የምታስሩ መስሎ በግልጥ ነው የምናገረው። ምንም ከፈለግ ተበተኑ ከፈለጋችሁ ከውጭ ያላችሁ ማለት ነው። እነሱ ሲጽፉት ነውር ካልሆነ ጭንን ለማስረዳት እዚህ ድረስ መምጣት የለብኝም። ይኸው ጭን የጭን መወዛወዝ ጭን እዚህ ጋር ነው ያለው እንጂ ከጀርባ አዙርልኝ ብለህ መቀመጫው ላይ ሄደህ ጭን እዛ ጋር ነው ያለው ከፍ በል ዝቅ በል እያልከኝ መከራዬን ስታሳያኝ ነበር። እና ጭን ይሄ ነው ወንድምዬ። በዚህና በዚህ መካከል የሚገኘው የሴቶችም ይታወቃል መድኃኒዓለም ስለሰራው፣ የወንዶችም ይታወቃል። ይሄው ነው። ዞሮ እኔን ደግሞ ከሰማችሁኝ ያን ለማለት የተፈለገው ያው በመካከል ላይ ወገብ አንገታችን ቀጥ ብሎ የሚወርደው ወገብ እሱ ስለሆነ ቀጥ ብሎ የቆመ የተባለው እሱን ነው። ያው እኛ የምናውቀው እንደዚህ ነው። እኔ ከዚህ የተለየ ከሆነ እኮ እኔ እኮ አንተን ማልሰማበት እናንተን ማልሰማበት በጭንና በጭን መካከል ቀጥ ብሎ የቆመው ምንድን ነው? ወገብህ ነው ነው ጭኔና ጭኔ መካከል አሁን ያሳየሁት ቦታ ላይ እኔ የማምነው እንደዚህ ነው። ልዩነቴን አክብርልኝ ኤርምዬ። እኔ አንተን አክብሬ እኮ የምመጣው እዚህ ቤት። ስለዚህ የወንዶች በጭንና በጭናችን መካከል ያለው ነገርየው ወገብ እየተባለ ነው የሚጠራው ማለት ነው። ማን ነው እንደዚህ ሳይንስ ያስተማረ አንተ? እኔ የማምነው እንደዚህ ብዬ ነው እንጂ እንትኑን አፍረቱን መስቀል ያሸክመዋል ብዬ ማላመን ሰው ነኝ። እንደዚህ ከሆነ አስሮበት እያለ እንደምሰሶ የቆመ እያለ ኧረ በመድኃኒዓለም ክርስቶስ ይሄ እንደዚህ ካለ በጣም ይሄ ሲጀመርም እንደዚህ ብሎ አሳየው። ትልቁ ላይ አድርገህ አሳየው። እንደምሰሶ የቆመው ምንድን ነው? መልክዓ መርቆሬዎስ ነው። መርቆሬዎስ ይኸው ገጽ 1153 ይኸው መርቆሬዎስ ቅዱስ መስቀልን በመሸከም መስቀሉ እሱ ላይ ነው የሚያሸክመው ማለት ነው። እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም እላለሁ አለ። እንዴ እኛ እኮ ኢትዮጵያውያን ወገብ የቱ ጋር እንደሚገኝ እናውቃለን። ጭን መካከል ምን እንደሚገኝ እናውቃለን። ወገብህ እኮ ነው ያለው። አየው ስሙን ጠርቷል። ወገቡ ነው በጭኖች መካከልስ ብሎ የሚለው እና እታች እስከ ላይ እስከ ታች ነው ያለው ወገቡ። በጭኖች መካከል አድምጠኝ፣ እዛ ቦታ ላይ ወገብ አይባልም አንተ ሰው። በቃ እሱን የተሳሳተው አማርኛ ነው የተሳሳተው። ምንም የተሳሳተው መርቆሬዎስ እንትኑ ላይ ነገርየው ላይ መስቀል እያንጠረጠረ ነው። ኧረ በስመ አብ እንደዚህ ያው ነው ብራዘር። ይሄን ለደብተራ አርቲ ቡርቲ እንደዚህ በዚህ ካልቀልድኩ በምን እቀልዳለሁ ታዲያ እንዴ? ቻለው። ይሄው ነው ብራዘርዬ፣ ጨርሰናል፣ አለቀ። አሁን በእናንተ በኦርቶዶክስ መነጽር በኦርቶዶክስ ማይንድ ሴት ያ የወንዶች ነገራችን ወገብ እየተባለ ይጠራል። እንግዲህ ከዚህ በኋላ ማስታወቂያ ሰርታችሁ እሱ ቦታ ስትጠሩት የወንዶችን ወገብ እያላችሁ ጥሩት ብላችሁ ካላችሁን አዲስ ትምህርት እንሰማለን ማለት ነው። አይደለም ኤርሚ፣ አንዴ ልናገር። ይኸው ያዝልኝ። በጭኖች መካከል ለሚገኘው ታዲያ ወገብ ለምን አለ ነው አማርኛ። በጭኖች መካከል የሚገኘው ወገብ አለ። ጭን መካከል ነው የሚገኘው። ጭን መካከል ወገብ አይገኝም። አሁን በአማርኛ ወገብ እንዴት ነው እንትን ሆነ? ቆይ እንትና በሀገራችን አባባል እንትና የጭን ገረዱ ናት ተብሎ ሲባል ሰምተህ ታውቃለህ? በብሂላችን ውስጥ ይኸውልህ ኤርሚ ስማ የጠየኩህ መልስልኝ። የጭን ገረዱ ናት ተብሎ ሲባል ሰምተህ ታውቃለህ? አውቃለሁ። ምን ማለት ነው? ያው ዝርዝሩ አይጠበቅም ታውቃለህ። እሱ ማለት ነው። ይሄ ማለት ፒሪየድ። አሁን የጭን ገረድ ማለት አድምጠኝ፣ የጭን ገረድ ማለት ትርጉሙ ሳላብራራው ከገባህ ይሄ የመርቆሬዎስ የአባትህ የመርቆሬዎስ ጭኑ መካከል ያለው እንደምሰሶ የቆመው ነገር መስቀል አስሮበት ነው የሚዞረው እሱ ማለት ነው። አለቀ። እኔ ልናገር። ኤርሚያስ ጋር መተህ ማምታታት የለም። ጨርሰናል። አንተ ቀጥል። ይሄ ግን እኛ በኦርቶዶክሳውያን ፍች በጭኖች መካከል ለሚገኘው ወገብህ ካለ ወገቡ ነው። በጭኖች መካከል የሚገኘው አፍረትህ ካለ ደግሞ አፍረት ይሆናል ማለት ነው። እንደዚህ እናድርገው፣ ችግር የለውም። አሁን ለምሳሌ ለመርቆሬዎስ አፍንጫ ሰላምታ ታቀርባለህ አይደል? ለመርቆሬዎስ አፍንጫ ሰላምታ ታቀርባለህ። አንዴ ጠብቅ። ሰላም ብለህ ልትመጣ ነው? አንድ ምስል ከራስ እሺ። የመድኃኒዓለምን አዘጋጁ ኤርሚያ አንተ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም እላለሁ። ታዲያ ምን ይበሉ? ያው ወገብ ይበሉ እንጂ ታዲያ ምንም ሊሉ አይችሉም። ከዛ ውጭ ድምጼ ሩቅ ነው እንዴ? ድምጽ ኮሜንት ላይ አይቼ ነው።
አይሰማም ድምጼ? አሁን ድምፅ አሪፍ ይሰማል። ጥሩ ነው ድምፅ። ኦኬ ቴንክ ዩ። እሺ ምን አልከኝ ብሩኬ? ለመርቆሪዎስ አሁን ለአፍንጫው ሰላምታ ታቀርባለህ አታቀርብም? ሰላምታ አቀርባለሁ። ለጥርሶቹስ? ለጥርሶቹ፣ ለእግሮቹ ለሰማዕትነት ሲዋደቅ ስለነበር ስለ ጌታ ስም ላቀርብለታለሁ። ለእግሮቹ ታቀርባለህ እንዴ? በጣም ኦኬ። ለአፍረቱ ሲሆን አታቀርብም? ቆይ አፍረቱ ሲሆን አታቀርብም? አልተጻፈም። አባቱ የተጻፈ ነገር የለም ወይ ነው? አንተን ነው የጠየኩህ። ነው አልተዋደቀም። እሱ ለመስዋዕትነት አልከፈለም። እሱ አልተዋደቀም። ይኸውም ለምን ምን ሰዓት ተገርፎ ሄዷል? በምን ሄዷል? በአፍረት መቼም እንዴት ነው የሚሄደው? አታቀርብም ለሱ? አንተ ሰላምታ አላቀርብም። ለሱ አታቀርብም። መርጠህ ነው የምታቀርበው ማለት ነው። መርጫ አይደለም። እግሮቹ ካለ የሄደበት ነው። አንገቱ ካለ የተቆረጠው ነው። ለምሳሌ ለጨጓራው ታቀርባላችሁ አይደል? በራብ ለተቀጡት ነው። ለኩላሊቱስ እኮ እሱ ይሄንን እንትኑን ብዙ ነገር ነው። በቃ ሁሉም ትርጉም አለው እኮ አሁን ለኩላሊቱ ስታቀርቡ ለምንድን ነው? ምን ለሆነበት ነው? ትርጉም አለው። ዝርዝሩ ለአንተ ዘርዝርልኝ ካልከኝ እነግርሃለሁ። ለእያንዳንዱ ጠይቀኝ። ለኩላሊቱ ስታቀርቡ ለምንድን ነው ታዲያ? ያኛው ቦታ እንዴት ነው ትርጉም የሌለው? በዛኛው ቦታ በሱ ሄድበታል እጅር አይደለም። ይሄ የሚያስቅ ነገር አይደለም። ያው እኔ የሆነ እንደፈን ስለሆነ እንጂ በዛኛው ቦታ የሚደረገውን ነገር ታውቃለህ ኤርሚ። በዛ ሰዓት እሱ እንደዛ አላደረገበትም። እንደዛ አድርጎ ሰማዕትነት አለ እንዴ? ተርጉም አለ ባታረገው እዚህ ቁጭ ብላ ስንት ሺህ ወንድ ባለበት ተርጉም አቤቱ ዛሬ ምን አንቀሽቅሽ ነው የከፈትኩት ይሄን ቤት እንዴ? አይ ስዩም አስቁም እኮ በጣም ሳቅ ወራቱ ብራዘር ዴ እኛ ነፈርን እኮ ብራዘር። አሁን ለዚህ ትከራከራለህ እኮ። አሁን ይሄ የድነት ምልክት አይደለም እኮ ለአማኞች የሚናገር ነው። ለአማኞች ነው። ይሄንን የጌታን ፍቅር ለሚያውቁ ሰዎች ነው እንደዚህ የሚደረገው እንጂ አሁን እናንተ ከፍላችሁ ነው የምታምኑት እንዴ? እናንተ ሁሉን ኦርቶዶክስ ስለሆነ ነው ይሄም ጉዳይ የሚገባው። አንድ ሰው የዚህ ጉዳይ በጭኑ መካከል ስላለው ነገር የሚረዳው የሚገባው ኦርቶዶክስ መሆን አለበት አይደል? እኛ አይገባንም፣ ሙስሊሞች አይገባቸውም፣ ወንድ የሆነ ሁሉ አይገባውም። ወገብ በጭን መካከል ነው የሚገኘው ብላችሁን ማርያም ታማልዳለች ብላችሁ የምትሉት የተጻፈ እንደሌለ ሁሉ በጭን መካከል እንደ ምሰሶ ጸንቶ የቆመው ብሎ መርቆሪዎስ ላይ የጻፈው ወገብ ነው ብሎ አለ። አሁን ኤርሚያስ እናንተም ወገብ ብላችሁ መኑ ነው እያልከን ያለው። ኦኬ ብሩኪ አንተን ህዝብ ውስጥ የከተትከን የምጨርስ ከሆነ ጨርስ። ከዚህ በኋላ ግን አልገባም። ይኸው ሚዩት አድርጌያለሁ። በቃ እንዳልሰማ ጆሮ በጠጥ ይይዛለሁ። ያኛው ሁለቱን አሳዩን ስላለ ድርሳነ መድኃኒዓለምንም እናሳየውና ሚለውን እንስማ። ኦኬ ድርሳነ መድኃኒዓለምን ላሳይ። ኦኬ ሰው በክርስትና ሄዶላል። እኛ እዚህ በቀይ በጥቁር እስክሪብቶ ኦርቶዶክስ ጭን ብላ በጭን መካከል የሚገኘው እኛ እኮ ግራ ገባ ነው። ይህ ነው ኤርሚ። ግን እኛ ያልገባ ነገር ለምሳሌ ሰውየው አልቀምሶ አያውቅም። ሚዩት አድርገህ አንተ እድሜህ እኮ ከ18 ዓመት በታች ነው። ጥያቄ ለጠይቅበት ድንገት ሰውየው ቀምሶ ካላወቀ ትርጉም አልባ ቅዱስ ነው ብለው ጥርሱ ትርጉም አለው አለ። እሱ ቦታ ግን ትርጉም የለውም አለ። በራሳችሁ መጽሐፍት ነው። ይኸው ድርሳነ መድኃኒዓለም ወገድለ መባዓ ጽዮን እንደዚህ ተጽፏል። እዚህ ላይ ደግሞ ስዩም እያየህ ነው አይደል?
ስዩ አለው መባዓ ጽዮን ላይ ነው ምዕራፍ ማነው ከገጽ 176 ላይ ይጀምራል። ኖ 176 አልኩኝ 180 ላይ ይጀምራል። 13ኛው ምዕራፍ ማለት ነው። በዚህ ክፍል ቁጥር 18 ጀምሮ መድኃኔዓለም አባታችን መባዓ ጽዮንን በአንተ እጅ ትገደል ዘንድ እኔ የተገደልኩባትን በአመፀኞች በአይሁድ እጅ ነው አለው። በዚያችም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት በመባዓ ጽዮን ላይ ማለት ነው። የከበረ እስትንፋሴ ከትንፋስ ጋር ይጨመር፣ ስጋም ከነፍስ ጋር የከበረ ይሁን አለው። አንተ በላዬ እፍ ያልክበትም የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ፣ ኢየሱስ ክርስቶስ ማለት ነው። ታቀፈ፣ ጡቷንም ጠባ። ማ ኢየሱስ ክርስቶስ። ለሱም ለመባዓ ጽዮን ማለት ነው። ለሱም የግራ ጡቷን አጠባው። የግራውን መባዓ ጽዮን ሲጠባ የቀኙን ማን የጠባው ማለት ነው? ሕፃን መድህን ማለት ነው። ያ ሁል ጊዜ አያድግም እናንተ ቤት ሕፃን ሆኖ ነው ሁሉ ቀን የሚታየው። ሕፃን መድህን የግራ ጡቱን ለመባዓ ጽዮን ሲያጠባው፣ ሕፃኑ መድህን ደግሞ የሱን የቀኟን ጠባ ማለት ነው። ስለዚህ ይሄም ብቻ አይደለም። ለምሳሌ ቅድም ወንድምነት የነገረህ መባዓ ጽዮን አቤት እሱ ጋር ትመጣለህ ወንድምነት ሰጣቸዋለሁ። ለምሳሌ ድርሳነ መድኃኔዓለም ላይ በዚሁ ክፍል ላይ እሺ እዚህ ድርሳነ መድኃኔዓለም ላይ የመባዓ ጽዮንን አፉን ከሳመ በኋላ እንደገና ደግሞ ማርያምም አፉን ስመዋለች የመባዓ ጽዮንም ማለት ነው። ገጽ 58 አይደል? 158 ገጽ 158 ቁጥር 24 25 ያ 67 58 ይኸው እንደዚህ ይላል። እመቤታችንን መለሰችልኝ እንዲህም አለችኝ፣ እኔ የወንዝ ዳር የምገኝ የሱፍ አበባ ነኝ አለች። እሱም የገሊላው መድኃኔዓለም ነው አለኝ። ሰምቼም ከእግራቸው በታች ሰገደው። እናቱም መለሰችልኝ፣ አፌንም ሳመችኝ። ሕፃኑም ይዞ አፌን ሳመኝ። ጢሞና ከነቴ የተወደደ ነው እያለ ከዚያ ከኔ ተሰወሩ አለ። አየህ፣ ሕፃኑ ክርስቶስ ነው። ክርስቶስም የማን ከንፈር ሳመ? የመባዓ ጽዮንን። ክርስቶስ ብቻ አይደለም የሳመው፣ እናቱም ማርያም ማለት ነው። መለሰችልኝ አፌንም ሳመችኝ ይላል። ስለዚህ አሁን ለአፏ ሰላምታ እናቀርባለን ብለህ ስትል ክርስቶስን የሳመችበትን ብቻ ነው ብለህ ስትል ቅድሞ ወንድምነት ምን አለ? አይ እሱ ብቻ አይደለም፣ በጣም ብዙ ነው የሳመቻቸው ያሉት፣ ግን መባዓ ጽዮንም ይኸው ስመዋለች ማለት ነው። ስለዚህ አሁን ከብርኬ ጋር ቀጥሉ ጨርሱ። ዳጊ የምትለው ነገር ካለ ያው ባለፈው ለደመራው መስቀሉን አቃጠሉት። መቼም ይሄ አሁን ምሰሶ የተባለው ነገር ከሆነ ጊዜ በኋላ ተመልሶ ማገር መሆኑ አይቀርም። ከዛ ደግሞ መስቀሉ አይጨማደድም እንደገና ይቃጠላል። እሱም ይቃጠላል ነው የምልህ። ከምሰሶነት ወደ ማገርነት መቀየሩ አይቀርም ነገርየው። እዛ መስቀሉ ይጨማደዳል ማለት ነው። ባለፈው አቃጠሉት፣ አሁን ደግሞ ሊያጨማድዱት ነው ማለት ነው። ይታሰብበት ለማለት ነው። እሺ እንደዚህ አይነት ተጨማደዳል ተባለ። ያልተጻፈውን ባናነብ ጥሩ ነው። ለምን ወንድሞቼ? ምክንያቱም እናንተ የሆነ መረዳዳት መነቋቆር ምን ያደርጋል? አይ ልክ ነህ እኮ መስቀል ማቃጠሉም አልተጻፈም እኮ። ልክ ነህ፣ እውነትህን ነው። አይደለም አሁን ቶፒክ አታስቀይር ዳጊ። ስለዛ ስለ አንድ ነገር ነው ማውራት ያለ። ትላልቆች ነን አይደል? እንደዚህ ያለ። እሺ ብሩኬ ቀጥሉ። ያው አንብቤ ያለው ቀጥሉ። ከብሩኬ ጋር ነው የጀመራችሁ። እሺ ስዩም እንግዲህ እንዳየኸው ከንፈር ስስመም ተመለከትክ። ደግሞ ግራ ጡት ደግሞ ስታጠባ ቀኙን ለሕፃን መድህን ይላል፣ ግራውን ደግሞ ለመባዓ ጽዮን። ከዛ አፌን ሳመችኝ ሲል እንግዲህ አፍ ለአፍ ነው የተሳሳሙት ማለት ነው አይደል? በአፏ ሳመችኝ ቢሆን ኖሮ የሆነ ቦታ ሳመችኝ ነው። አፌን ሳመችኝ ግን ያው በአፏ አፌን ሳመችኝ ነው አይደል? አፌን ሳመችኝ ነው የሚለው። አዋል አላየከውም? አፌን ሳመችኝ ማለት ያው አፍ ለአፍ ነው ተገጣጥሞ የተሳበው። ከዛ ጌታም አፌን ሳመኝ ነው የሚለው።
አፌን ሳመችኝ ካለ ሰው መባጽዮንና ማርያም አፍ ለአፍ ነው የተሳሳሙት እንደማለት ነው። ያው አንተ አሁን የምታስበው በሌላ ነው፣ እውነታው ሌላ ነው። እሺ ሂድ። አይ ምንም አንተ ደስ እንዳለ አብራራው። የጻፈው እኔ የተጻፈውን የነገርኩህ። ጥሩ። አሁን ምንድነው መሰላችሁ? አሁን እኛ መባረ ጽዮንንም ሳመች መጀመሪያ የጌታችን እናት ስለሆነች፣ ከዛም በኋላ እሱ ጋር እያሉ መባረ ጽዮንንም ሳመችው፣ ጡቷንም አጠባቸው። ስለነሱም እኛ ያከበራቸው ስለሆኑ ስለምናከብራቸው እነሱንም ከተሳመች እነሱንም ካጠባች ሰላም ለከናፍርኪ እንላለን። አይ ቅድም ጌታን የሳመችበት ጌታን ያጠባችው ጡት ስለሆነ ነው ስትል ስለሰማሁኝ አይ እሷ ያላጠባችው የለም ያልሳመችው የለም ልፈልጌ ነው እኮ። ጥሩ እኮ ነው። እኔ ዋናው ጌታን ስለሳመች ነው። ማንን አጠባች? እስኪ መጽሐፍ ቅዱስ ማስረጃ ብሩኬ። አይ አሁን ሲነበብ አልሰማክም? ክርስቶፎርስ በገድል ነው እያወራ አጠባች የሚል አለ ሌላ ከጌታ ውጪ? አዎ። እሺ አሳየኝ። እግዚአብሔር ይባርክ። አሁን አላየክም? ኤርሚስ ያነብ ገድል ነው እሱ ብሩክ። አዎ ይላል ገድል እኮ መጽሐፍ ቅዱስ ነው ያልኩ። መጽሐፍ ቅዱስ ላይ ሌላ አጠባች፣ ገድሉ ላይም ሌላ አጠባች አይልም ብሩክ ይላል። እሺ አንዴ ስማኝ። መጽሐፍ ቅዱስ ነውረኛ መጽሐፍ አይደለም። ልክ እናንተ እንደምጽፉት መጽሐፍ ቅዱስ ላይ ያሳየኝ ብለህ ልጠይቀኝ አይገባም። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው። ነውር አይጽፍም መጽሐፍ ቅዱስ ላይ። የእናንተ መጽሐፍቶች ላይ ነው እንደዚህ ያለው። እሱ ላይ ምን ይላል? አዎ የግራ ጡቷን ለመባዓ ጽዮን አጠባች ይላል። መለስኩልክ ክርስቶፎርስ። ሚውት ነው እያወራ ከሆነ ክርስቶፎርስ። ስዩም ቀጥል አንተ። ጨርስ ብዬ ነው። ኦኬ ወደ ገድሉ እኮ ነው የገባው። አይ እንደ መጽሐፍ ቅዱስ የተናገርክ መስሎ ሌሎችንም አጥብታለች ብለህ አንተ እርግጠኛውን ስለተናገርክ ነው ማስረጃ ያለው ያልኩ እንጂ ስለ ገድሉ አይደለም። አጥብታለች ስለ እኮ ገድሎቻችሁ እንደዛ ስለሚሉ ነው ክርስቶፎርስ እንጂ መጽሐፍ ቅዱስ ላይማ ነውር አይጻፍም አልኩ እኮ የእግዚአብሔር ቃል ስለሆነ። ገድሎቻችሁ ላይ ግን ሌላ አጥብታለች አይደለም። ማርያም ስዕሎቹ ላይ ያጠባሉ። የማርያም ስዕል ነው ማለት የማርያም ስዕሉላ እያጠባች ጡት ይወጣሉላ ከስዕል ውስጥ ማለት ነው። ከማርያም ስዕል እንኳን እሷ ራሷ ስዕሏ ራሱ ያጠባል። አባ ጊዮርጊስ ዘጋስጫን ያጠባው የማርያም ስዕል ነው። እየጠባሁላ ይረካ ነበረ በጡቶቿ ማለት ነው። አሁን እናንተ መጽሐፍቶች ናቸው እነዚህ የሚያወሩት። ይሄ እኮ የእምነት ጉዳይ ነው አይደል? አንተ ኦርቶዶክሱን አቱን አላውቅም። ይሄ የእምነት ጉዳይ ነው። አንደኛ ኦርቶዶክስ ሆናለሁ ጌታ ገላግሎኝ። ምን በወጣኝ ኦርቶዶክስ ሆናለሁ ጌታ ገላግሎኝ። እሱ ማረፍን አለማረፍህን እያየ ነው እኮ ነው። ሰው እኮ ሲጸልይ ወይ ሲናገር ነው ማረፉን አለማረፉን መገላገሉ የሚታወቀው እንጂ ስላልክ አይደለም። አንተ አርፋል ማለት እንዳላረፍ ውስጥህም ያውቀዋል። ለዚህም ነው በገድላትና በድርሳናት ላይ ያለህን ጥያቄ የምታበዛው። ያረፈ ሰው ህይወትን የሚያወራው ህይወት ወደ ክርስቶስ የሚስብ እንጂ ተነስቶ ማርያምን በመንቀፍ ክርስቶስን ለማሳየት መሞከር፣ ገድላት አሁን ቀደም ተረት የሆኑትን ነገር በማውራት ክርስቶስን ለመሳብ መሞከር የማይሆን ነገር ነው። ምን እያረኩ መሰለኝ ምን በወጣይ ለምትለው ምክንያቱም የታወቀ ነው። አሁን ያለበት ዓለም ቆይ ስማኛ አንዴ ቁሻሻ ነክቶሃል ልብስህን ብለህ ስለምወድ ነው አይደል ገብተህ ልብስህን ቀይር እያልኩ ነው ያለሁት። አሁንም በቤታችሁ ያለውን ቁሻሻ ነገር እያሳየሁህ ነው ያለሁት። እነዚህን ነገሮች ስትተው አንተ ወደ ክርስቶስ ትመጣለህ። ነውሮቹን እያሳየሁ ያለሁት ስለምወድህ ነው ለአንተ። እነዚህ ቁሻሾች ናቸው። ወደ እውነተኛው ሐሳብ እንድትመጣ ወደ እግዚአብሔር ቃል እንድትመጣ ያለው በተመሳሳይ ማለት ተባረክ። እሺ እዛ ቤት ቆሻሻ አለ ብለሃል። እናንተ ጋር በቸርች ላይ ያለው ቆሻሻስ ማን ሊያጸዳላችሁ ነው? ንገረኝ እስኪ። ከጋኒን ጋር ነው የምትኖሩት? አሁን ለምሳሌ እሺ አንዴ እስኪ ብሩክ አንዳንዴ ስማኝ። ቸርቻችሁ ውስጥ ከጋኒን ጋር ነው ጸሎት የምትጸልዩት? ህብረት የምታደርጉት ከጋኒን ጋር ነው? ከዳቢሎስ ጋር የምታደርጉት? አይ ካልከ ማስረጃ መስጠት ይችላል። ምንም ችግር የለውም። ያምጣ ትልቁ ያለ መረጃ ክፈል። በጣም ኤርሚዬ ተባረክ። እሺ አምጣ ካልከኝ ለምሳሌ ጸሎታችሁ አወረደኝ እንዴ? አይ በትልቁ የተደረገው ማስረጃ አምጣ ተብለ ነው እንዴ? ኦኬ ታንኪዩ። አይ ፈልጌ ሳጣው እዛ ጋር ነው ተሸውጄ ነው። እሺ አመሰግናለሁ። በደንብ ስማኝ። ለምሳሌ ትጸልያላችሁ፣ ከጨረሳችሁ በኋላ ሁሉ ትምህርት ምንም አልቆ መጨረሻ ላይ የምታሰናብቱት ጋኒን ነው። አብሯችሁ ከጋኒን ጋር ነው እንደምትጸልዩት።
ናውጣ ማስረጃው የሚነገር ማስረጃ ህይወታችሁ እኮ ማስረጃ ነው። ህይወታችሁ እኮ ነው ማስረጃው። ማስረጃው መጨረሻ ላይ የሚታይ ማስረጃ አለ፣ የሚወራ ሳይሆን የሚታይ ማስረጃ አለ። ደጀኔ አንድ ሰው ህይወት አይደል እንዴ? ህይወት የምናየው እኮ ነው። ህይወት የሚጠራ አይደል እንዴ? ለምሳሌ ቸርች ውስጥ እኔ ብዙ ጊዜ ገብቻለሁ እኮ መጨረሻ ላይ ጋኔን ያለባችሁ ከጋኔን ጋር እንደምትጸልዩ ከጋኔን ጋር እንደምትኖሩ የሚያስታውቀው ምን አለ? እስኪ አባት የምን መንፈስ ያለባችሁን አውጣ። ስጨርሱ አብራችሁ ነው የምትወጡት ከቸርች እኮ አብራችሁ እስከዛ ጨርሳችሁ ጸሎት ከጨረሳችሁ በኋላ ይሄ ህይወታችሁ ነው እኮ። አንዴ ክርስቶፎርስ አንተ አሁን ያለ ሐሜት ነው እንጂ ማስረጃ አይደለም ማለት። ማስረጃ ማለት ልክ እኛ መጽሐፍቶቹን ከፍተን እንዳሳየ ነው የሚታይ ቪዲዮ ካለክ የተጻፈ ጽሁፍ ካለክ አሳየን ነው። አንተ አሁን ያለ ሐሜት ነው። ይሄማ በድመት ስጋ ያቆርባሉ። መልካም ብሩኬ፣ ሐሜት ከሆነ እንደ እግዚአብሔር ቃል፣ ምክንያቱም እንደ እግዚአብሔር ቃል አለ የምታወራው። ልትስበይ ከፈለግ እሺ ተናገር እኮ። አሁን ይሄ ዘላለማችሁ ስታወሩት የኖራችሁት ነገር ነው። ገንዘብ ከቆርንጭ ውስጥ ይበትናሉ ብላ 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 አይደለም ነው። እቺ ብቻ መልስልኝ። አይደለም ነው። ከሰይጣን ጋር ጸልዩም ጸልያላችሁ። እኔ ለአንተ ተረት አይደለም ነው ለምን እላለሁ? ይሄ እኮ ተረት እኮ ነው ያወራ ያለው ወዳጄ። ለምን አይ ቸርች ውስጥ እኮ ነው ስንት ምን ቸርች ውስጥ እያየን እኮ ነው። ምንም ችግር የለው። አሁን እኮ እኔ ማምጣት እችላለሁ። በቪዲዮ ብዙ ጊዜ እያየን እኮ ነው። በቲቪ በየትኛውም ቻናል ላይ እኮ እየታየ እኮ ነው። ጸሎት ካደረጋችኋል መጨረሻ ላይ በቃ ክርስቶፎርስ ከምንድን ነው የነጻችሁት? እስኪ ንገረኝ። የአባት የአያታችሁ መንፈስ እኮ አብሮ የተከተላችሁ ነው። የአባት ኦኬ፣ አሁን መጮ ጀምራል። አምጣ በቃ ማስረጃ አምጣ እኮ ነው የተባልከው፣ ሌላ አይደለም። ይሄው እኛን በማስረጃ ቀጥቅጠን ቢኒ አንድ ነገር አዳምጠኝ። ለመሰል ሁላችሁም ትጉ የምትሉት ለመሰል ከብሩክ ጋር ያወራ ነው እንዳችሁ አውሩ። ማስረጃ ፕሊዝ፣ ማስረጃ ማታመጣና አለማረፋችሁ ማስረጃ ህይወታችሁ ነው። በየአዳራሹ የምትሆኑትን ማስረጃ ከሌለ ወይ ለመሳደብ ነው ካልክ ተሳደብና ውረድ። እንደዛ እንፍቀድልህ። ለምን እሳደባለሁ? ምን ያደርግልኛል? ልንማማራ እንደ ወጣ ነው። ምን እሳደባለሁ? ኦኬ፣ ስለዚህ እንደዛ መልካ ሳጥናኤል ቆይ መሪ ወደዛ ጋር ከመሄድ በፊት አንዴ እርሶ ዝም ይበሉ። ያ ቆይ እሳቸው እንዳትናገር፣ ሌሎችንም እንዳትናገር። ቢኒ ያው ይቅርታ። አሁን ቢኒ ያለህ ብሩኬም ያለህ ዳጊም ያለህ እኔም የምልህ ኦኬ፣ እኛ የወንጌላውያን አማኞች ነን። ኦኬ፣ እኛ በምናመልክባቸው አብያተ ክርስቲያናት ከአጋንንት ጋር አብረን እንደምንጸልይ አንተ መረጃ አለህ ማለት ነው። መቼም መረጃ ሳይኖርህ ይሄን ያህል ነገር እንደዚህ አትናገርም። እኛ እዚህ ተናገሩ እውነቱን ብለን ፔጅ ከፍተን መጽሐፍቶች ይዤ የእናንተ መጽሐፍቶች ይዘን ከወንድሞቼ ጋር መጽሐፍ ቅዱስን መሰረት አድርገን በመጽሐፍ ቅዱስ መሰረትነት የራሳችንንም ህይወት የራሳችንንም ቤተ እምነት ወንጌላውያን እንደመሆናችን መጠን እዚህ ያለን አገልጋዮች ነን። እዚህ የተሰበሰብን ኦኬ። ጴንጤው ፈርሞ በፊርማ እንካችሁ ወክያቸዋለሁ ብሎ ባይለንም ግን እንወክለዋለን። ከድካማችን በስተቀር ትምህርታችን የትኛውም ነገር እንወክለዋለን ጴንጤውን። ምክንያቱም በመድረክ ላይ የምናገለግል ሰዎች ነን። እዚህ ዝም ብሎ ቲክቶክ ላይ ስላገኘን ብቻ እንዳይመስልን። ስለዚህ አሁን አንተ ጴንጤዎች እንደዚህ ታደርጋላችሁ ከአጋንንት ጋር ነው የምትጸልዩት ብለህ ነው ያልከው። ኦኬ፣ ምንም አንዳችንም አልተከፋንም። ብሩኬም ቢኒም ዳጊም አልተከፋንም። ይሄን ብለህ ስትል ግን ወይ በቪዲዮ ወይ ደግሞ በመጽሐፍ የተጻፈ ለምሳሌ መሰረተ ክርስቶስ እንደዛ ብላ ጽፋ ሊሆን ይችላል። ይዶን አናውቅም። ሙሉ ወንጌል እንደዛ ብላ ጽፋ ሊሆን ይችላል። ወይ አማኑኤል ወይ ሕይወት ብርሃን ወይ ገነት ቸርች እንደዛ ብለው ጽፎ ሊሆን ይችላል። ወይ መካነ ኢየሱስ ወይ ቃለ ሕይወት። አሁን ከነዚህ እኛ ከምንቀበላቸው አብያተ ክርስቲያናት ከምናገለግልባቸውም ከተገለገልንባቸውም ካደግንባቸውም አብያተ ክርስቲያናት የትኛውም በዓለም ዙሪያ ያለውም ሁሉ ጭምር ማለት ነው ከሰይጣን ጋር አብረን እንደምንጸልይ ሰይጣኑን ጠርተን ና ጸሎት ልንጸልይ ነው ወደ እግዚአብሔር አንተም ከኛ ጋር ጸልይ ብለን ልክ እንደ እናትህ እንደ ክርስቶስ ሰምራ ማለት ነው። ልክ እንደዛ የምናደርግበት በቪዲዮ ወይ በጽሁፍ ማስረጃውን ካሜራውን ከፍተህ አሳየን። ቴንኪው። እንደዛ ነው ያሉ እና አሁን ተባረክ። መጽሐፍ ቅዱስ ላይም የሰይጣንን ውሸት ልታሳይኝ አትችልም። ምክንያቱም ውሸት ተናገረ የሚለውን ውሸት ይሄ ውሸት ነው የተናገረው የሚል ልታሳይኝ ስለማትችል አሁን የእናንተን ደግሞ በህይወት ምክንያቱም ልጨርስ በህይወት እያየሁት ስለሆነ ምክንያቱም አይተህ ከሆነ የአባት የእናትህ መንፈስ የሚከተል ከሆነ የክርስቶስ ደም የትኛውን ያነጻ እስኪ ንገረኝ። የአባት አያት መንፈስ ያለባችሁ እያለ የሚጮኸው ማን ነው? እስኪ ንገረኝ ኤርሚ። ይሄ አልገባኝም። እሺ በየጊዜው የሚጮኸው በየቸርቻችሁ የአባቴ የእናትህ መንፈስ ተከተለ የሚለው የክርስቶስ ደም ከየትኛውን ኃጢአትን ያነጻችሁ? እሺ፣ ስለዚህ የወንጌላውያን አማኞችን የከሰስከን
ያው አባቶች ቄሶቹ በድመ ስጋ ያቆረቡ ኢየሱስ ከኔና ካንቺ ይወለዳል እያሉ ገረገራ ማነው መብራት አጥፍተው በየአዳራሾቻቸው ውስጥ ሴቱን ሁሉ እየተኙ ነውና ልጆቻችሁን ያዙ ብለው እኔ ወደ ጌታ በመጣሁበት በዚህ 27 ዓመት በፊት በተለይ በወንጌላውያን አማኞች ላይ ስለተቀበሉት ወንጌል አደራ ስላመኑት ጌታ ይሰደቡና ይነቀፉበት የነበረውን ያንን ውሸት ነው አሁን ማስቀጠል የጀመርከው እንጂ መረጃ አንድም የለህም ማለት ነው። ስለዚህ ያለ መረጃ ነው እየከሰስከን ያለው። ያለ መረጃ ደግሞ ትከሰን ታውቃለህ። ጴንጤ ስቆብ ጌታ ይባርክ ብለው ነው የምናውቀው። ሜሪ ውሸት ነው አይደለም እኮ ኤርሚ፣ ምን ችግር አለው? የአባቴ እናት መንፈስ ተከተለ የሚለው ውሸት ነው አይደለም? ብራዘር እሱን እኛ የምንልበትን እኛ መጠየቅ አለብህ። ኦኬ ለማን ምንድነው? እሺ ንገረኝ፣ አልገባኝም፣ ንገረኝ። በመጀመሪያ የከሰስክብሽ አድምጠኝ። የእናቴ አባቴ መንፈስ የተከተለህማ ብሎ የሚለው እናንተም እኮ ቤተክርስቲያን አጥማቂ ነን ብለው የሚሉት ደብተራዎቹ መተተኞቹ እንኳን ይላሉ። ያውም በሱዳን ድግምት ማለት ነው። እንኳን እኛ በእግዚአብሔር መንፈስ ተመርተን የምናገለግል ሰዎች አይደለንም። ያንተ አባት የተባሉት እነ ግርማም ሌሎችም እነዚህ መቁጠሪያ ይዘው በፍልጥ በሚያህል መቁጠሪያ ይዘውን አናትና ጀርባ የሚደበድቡትም ደብተራዎች እንኳን ያው ነው። ሶፍትም የሚያጎርሰው ሳርም የሚያበላው እኮ እናንተ ጋር ዘይትና ጨው የሚያበላውም ያው እኮ ነው። እንዴት ያመጣው ነው? መጽሐፍ ቅዱሳዊ ነው እንዴ? ንገረኝ እስኪ ዘይት መሸጥ። እሺ ከዚህ በኋላ ሚዩት አድርጌያለሁ። ቀደምም ስርዓት ስላጣን ያስወረርኩ ደግመህ ስለላክን ያስገባው። እኔ አሁን ኦርቶዶክስን እንዲህ ታደርጋለች ብዬ ብል ካሜራዬን ለመክፈት በምን ያህል እንደምቸኩል አይተሃል። በመረጃ ነው እዚህ ቤት ያለ መረጃ ማውራት አየህ። ምንም እንኳን ፈርመው በፒቲሽን እኛን ተወክሉናላችሁ ብለው ወንጌላውያን ካውንስሉም ይሁን ወንጌላውያን ቤተክርስቲያናት ፊርማ ሰጥተውን እኛን ተወክሉናላችሁ ብለው ባይሉንም ከነዚያ ቤተክርስቲያናት የተገኘነን በያለንበት በተበተንበት የምድር ዳርቻዎች በአብያተ ክርስቲያናት ውስጥ የምናገለግል መሪዎች ያለን፣ ፓስተሮች ያሉን፣ ቤተክርስቲያን ያለን፣ ቤተሰብ ያለን፣ ቤተሰብ የምንመራ ሰዎች ነን እዚህ ያለን። ኦኬ። ስለዚህ ለምንናገረው ነገር ሁሉ ኃላፊነት አለ። አንደኛ ጌታችንን ኢየሱስ ክርስቶስን በሐሰት ልናሰድብ አንችልም፣ ዓላማችን ማለት ነው። ሁለተኛ ያለንባቸውንም አጥቢያ አብያተ ክርስቲያናት ወንጌላውያኑንም የእግዚአብሔርን ሕዝብ በእኛ ምክንያት እንዲነቀፍ እንዲሰደብ አናደርግም። መረጃ አለን ብለን ስንል ካሜራዬን ለመክፈት ምን ያህል እንደምሯሯጥ አይተሃል። በመረጃ ነው። አምጣ መረጃ ብለህ ስትለው ቅድም ብርክያ አመጣልህ ገድለ መርቆሬዎስን ማነው መልክአ መርቆሬዎስ ላይ ማለት ነው። እኔን አሳይ ብለህ ስትል ድርሳነ መድኃኔዓለም ገድለ መብዓ ጽዮን ላይ መረጃውን አሳየን ማለት ነው። ስታወሩ ስትከሱን እስቲ ቢያንስ በመረጃ ክሰሱ። በመረጃ ማለት ነው። ወይ በተጻፈ ጽሁፍ ወይ በቪዲዮ ማስረጃ ወይ ደግሞ ቪዲዮ ማስረጃ ማለት አሁን ለምሳሌ ፓስተሮቻችን ቆመው ሲሰብኩ ማለት ነው። አይዶን ነው ልታገኝ ትችላለህ። ህይወት ብርሃን ቤተክርስቲያን ወይ ገነት ቸርች ሄደህ ስትሰብክ ፓስተሩ ጌታ ይመስገን እንግዲህ ዛሬ ከሰይጣን ጋር ነው የምንጸልየው ብሎ ያለ ፓስተር ቪዲዮ ካለህ አምጣ። እዚሁ ያን ፓስተር እዚሁ ሆኜ እደውልለታለሁ። እኛ መሪዎቻችን ፓስተሮቻችን የአብያተ ክርስቲያናት መሪዎች እንደናንተ ጳጳሶች ሩቅ የሆኑ እማንደርስባቸው አይደለም። መሪዎቻችን ጋር ስንደውል በትህትና በክርስቶስ ልብ ያወሩናል። አምጣ እንደዛ ብሎ ያለ ፓስተር የትኛውም ቤተክርስቲያን የኢትዮጵያ ወንጌላውያን አማኞች የትኛው ስማቸውን የጠራቸው ያልጠራዋቸው አብያተ ክርስቲያን ፓስተር ዳዊት ሞላልኝ ነው ብለህ ካልክ አምጣ መረጃ። ዮናታን አክሊሉ ነው ብለህ ካልክ አምጣ መረጃ። እደውልላቸዋለሁ። እዚህ ገስት ላይ በቲክታክ ባይገቡ በስልክ አስገባቸዋለሁ። ቪዲዮ ካሳየ ማለት ነው። ለምሳሌ ፓስተር ዳዊት ዛሬ እንግዲህ ያው ከብዙ ከውጭም ከውስጥም ካሉ ከተሰበሰቡ ሰይጣኖች ጋር ነው የምንጸልየው ብሎ ያለበት መረጃ ካለ አምጣ። መረጃ እስከሌለ በቃ ኦርቶዶክስ ቆይ ስዩም ሚዩት አድርገው። በቃ ኦርቶዶክስ ዛሬም በእኛ ላይ ተዋሻላችሁ፣ ዛሬም በእግዚአብሔር ሕዝብ ላይ ተዋሻላችሁ ማለት ነው ያለ መረጃ። እኔ በኦርቶዶክስ ቤተክርስቲያን ውስጥ እየቀደስኩ በነበርኩበት ሰዓት ላይ ጴንጤዎች ቤት ዘግተው ዝሙት ይሰራሉ ብለው አወሩኝ። የኦርቶዶክስ ቄሶች እንኳንም አወሩኝ፣ ውሸት አወሩና እኔን ወደ እውነት አመጡ። ለማረጋገጥ ለማየት ነው የመጣሁት። ዝሙት ያደርጋሉ አያረጉም ብሎ የሚለው ማለት ነው። የመዳኔን ቀን እግዚአብሔር በዛ መንገድ ቀኑን አገጣጠመልኝ። ምን ነበር ያወሩን? ቤት ዘግተው ዝሙት ያደርጋሉ ጴንጤዎቹ፣ ልጆቻችሁን ያዙ እየተባለ ማለት ነው። የካ ሚካኤል የሚሰበክ ነበር በየቦታው ማለት ነው። አሁን መረጃ ነው እኛ የፈለገው። ስም አጥፊነትማ ይታወቃል። ስም ማጥፋትማ በጣም ነው የሚታወቀው። እንደ ኦርቶዶክስ ያውም ስማችን የሚያጠፋለ እንዴ? አውደ ምሕረት ላይ ቆሙ ሁሉ እኮ ነው፣ ይቅርታ አድርጉልኝ፣ በእኛ በወንጌላውያን አማኞች ላይ ሁሉ እኮ ደብተራ እኮ ነው ልጋጉን ሲተርግ የሚውለው ማለት ነው።
እኛ በዚህ መጠን ልክ አንናገርም። ከተናገርንም በመረጃ ነው። ቪዲዮ ካለ በቪዲዮ፣ ጽሁፍ ካለ በጽሁፍ፣ ካልሆነስ በቃ የዝም ብሎ የቡና ወሬ ነው ማለት ነው። ስለዚህ እኛ እንደዛ ብላችሁ ስላላችሁ እንደውም ጌታ እንባርካለን ስለ ስሙ እንደው ይሄ ነቀፋ ደርሶን ነው እንደውም ቀነሳችሁ። እንደውም ኦርቶዶክሳውያን በጣም ቀነሳችሁ፣ ስድብ ቀነሳችኋል። በጴንጤ ላይ በጣም ነው ተዋሹ የነበረው። አሁንም ዋሹበት። በዋሻችሁት ቁጥር ግን የሰራዊት ጌታ እግዚአብሔር ህዝቡን እያስመለጠ ነው። ጴንጤ ስህተት የማይሰራ የፍጹማን ስብስብ ነው አላልኩ ነው። ችግር የለም እሱ ቢወጣም ውጣ ብለውት ሊሆን ይችላል፣ ወይ ራሱም ሊሆን ይችላል ይወጣል። ስህተት አይሰራም ብዬ አላልኩም። እንሳሳታለን፣ ግን ከስህተታችን ያቀኑናል። እንወድቃለን፣ እግዚአብሔር ያነሳናል፣ ወንድሞችም ያነሱናል። ባጠፋነው ጥፋት አቁም ብሎ ሲለኝ እማቆም ፓስተር ነው ያለኝ። አሁን በዚህ ሰዓት እንኳን እየሰማ አቁመው በቃ ላይቡን ዝጋና ውጣ ብሎ ካለኝ ዘግቼው ነው የምወጣው። ኦኬ፣ ይሄን ያህል ተከባብረን ተደማምጠን የምናገልግልበት ቤት ነው። ማንኛውም ኢትዮጵያ ውስጥ ያሉ ማቃቸው፣ ከኢትዮጵያ ውጭ ያሉ ማቃቸው፣ በጣም ማቃቸው አገልጋዮች ኤርሚ ላይቡን ዝጋውና ውጣ ብለው ካሉኝ ለምን ብያላቸው ከወጣው በኋላ ነው ለምን እምላቸው። ጠርቅም የሆነ የምወጣው ይሄን ያህል እንደማመጣለን፣ ይሄን ያህል እንግባባለን ማለት ነው። ስለዚህ ጴንጤ ጋር መጣችሁ ስትከሱ መረጃ ያዙ፣ ቢያንስ መረጃ ያዙ። እነ አክሊልም እኮ ባለፈው ብለው ነበር። እኛ አሁን ገድላትና ድርሳናቱ ላይ ይኸውላችሁ እነዚህ መጽሐፍቶችን ልብ በሉ። እኛ እኮ በመጽሐፍ ቅዱስ ብቻ እንዳናወራችሁ እናንተ በመጽሐፍ ቅዱስ ብቻ እናወራም። መጽሐፍ ቅዱስ የሉተር ቅዠት ነው አላችሁ። ታዲያ ስንላችሁ እኛ በገድላት በድርሳናቱ በሊቃውንት ሁሉ እናምናለን አላችሁ። ኦኬ፣ ገድላት ድርሳናታችሁ አዎ። ስለዚህ ጌታ ኢየሱስ ረዳኝ፣ ወጥሬ ማንበብ ጀመርኩ። እዚህም ያሉ ወንድሞች የሚጽፉም እንደነ መርጌታ አይነት እንደነ ብሩኬ አይነት የሚጽፉ ወንድሞች፣ ወንድሜ ዲያቆን ኤርሚ መጥቷል፣ ማንበብ ጀመሩ የቤተክርስቲያኒቱ ልጆች። ከዛስ ያነበብነው እንደዚህ ካሜራ እየከፈትን እናሰጣው ጀመር ማለት ነው። አደባባይ ላይ እዩ እያለን መጽሐፍ ቅዱስ እንዲህ ነው የሚለው፣ ኦርቶዶክስ ግን እንዲህ ነው የምትለው እያልን ነው። ከዚህም የተነሳ በብፁዓነ ሊቃነ ጳጳሳት ሁሉ በሚመራው የሊቃውንት ጉባኤ ላይ ሁሉ ጭምር ወጥተው ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ከጌታ ጋር አስደርገናቸዋል። አፌ ሞልቼ መናገር እችላለሁ በዚህ ጉዳይ። አስደርገናቸዋል። መጽሐፍቶቻችን ጥራት ይጎላቸዋል አስበለናቸዋል። ወንድሞቼ የሚጽፉ ወንድሞች አሉ ከኔ በፊት ብዙ ዘመን የደከሙ። ስለዚህ እነዚህ መጽሐፍቶችን ወደ መጽሐፍ ቅዱስ እውነት እንዳትመጡ አይኖቻችሁን ስለጋረዷቸው የእነዚህ መጽሐፍቶች ተአማኒነት ምን ያህል ስህተት እንደሆኑ ማሳየት ስለነበረብን እያሳየን ነው። በዚህም ደግሞ እግዚአብሔር ክብሩን ይውሰድ። ለዚህ ነው በእነዚህ መጽሐፍቶች ዛሬ ማንም ኦርቶዶክሳዊ ፊት ለፊታችን ቆሞ መነጋገር እስከማይችል ድረስ ሆኗል ማለት ነው። እኔ እኮ ኦርቶዶክስ ነኝ ኤርሚ። ኦኬ፣ አይ በእነዚህ አይደለም። ያው ብታወራንም እየደባበቅ ነው ስይም አንተ እንጂ ኦርቶዶክስ እንደሆን ካካለው ያውም አገልጋይ ነው። እኔ ምን አለ መሰለህ አሁን አንተ እኔ ሞሩ አንተ ስለምትረዳኝ ነው ብዙ ጊዜ ኤርሚ የምለው ማለት ነው። ምክንያቱም አሁን ይሄ በመጀመሪያ የአማኝ መጽሐፍ ነው ብያለሁ። የሆነ እንደዚህ አንሻፍ የምተረጉመው ከሆነ ጥሩ ነው። ግን ቤተክርስቲያን ቅድም እንዳልከው የሆነ አንዳንድ ጽሁፎች ብዙ አባታችን ቅዱስ አባታችን እንዳሉት የሆነ የፊደል ጥራት ይጎላታል መጽሐፍቶቻችን። እውነት ነው። እናንተ እንዲገባችሁ ተደርጎ ወይም አሁን ቅድም ወገቡ በጭ መካከል ያለ ኬታ መጣት የፊደል ጥራት አላሉም። የፊደል ጥራት አላሉም እና የምን ጥራት ነው ያሉት? ጥራት ይጎላቸዋል ማለት ቆሻሻ ነገር ውስጣቸው ተገኝቷል ነው። የት አመጣት ቆሻሻ የምትለውን እንዴ? ይህን ያህል 10 ዓመት ሙሉ ወንጌል በሚሰብክበት ሰዓት ላይ ማን ኤርሚያስ እዚህ ያላሳየኋችሁ መጽሐፍት አለ እንዴ? ለዚህ አይደል ኤርሚያስ አበበ የሚባል ተናገር እውነቱን የሚባል ጴንጤ ቤት እንዳትገቡ ብዙ ሰው እያስመነፈቀ ነው ብለው ግዝት ያደረጉት በየፔጁ እየዞሩ ይገዙት አባታችን እየተባለ ማለት ነው። እንደው በወላዲተ አምላክ እዛ ቤት ሰው እንዳይገባ እያሉ ማለት ነው። ኧረ በፍፁም ማንም አይልም። አንተ ማንንም እንትን አትልም። የሆነ አረዳድ ችግር ካልሆነ አንተ እንዲያውም ፍትሃዊ የሆነ ንግግር ነው የምትነጋገረው። ስለዚህ እኔ አሁን አንተ ቅድም አልኩ እኮ እኔ ችግር በኦርቶዶክስ መጽሐፍ ይሄ ልክ አይደለም እኔ ብለህ
የሆነ ነገር ካልክ እኔ ጴንጤ አድርገኝ አልኩህ። ግን እኔን ጴንጤ ማድረግ አትችልም። ጴንጤ ወይ መናፍቅ የሆነ ነገር ምክንያቱም እንዴት ረዳ ስለማውቅ ማለት እኔ ጴንጤ ላረጋ እኔ ጴንጤ ላረጋ አልችልም። እውነት ተናግረሃል። ጴንጤ ማለት ወደ ጌታ እንድመጣ እኔ ላረጋ አልችልም። እኔ የወንጌል አገልጋይ ሰባኪ ነኝ። አድራጊው ለህይወት የሚሆን ንስሐን የሚሰጥህ እግዚአብሔር መንፈስ ቅዱስ ነው። ኦኬ ህይወትና ለመጥፋት በክርስቶስ ኢየሱስ እንድታገኝ እግዚአብሔርም ለህይወት የሚሆን ንስሐ ለአሕዛብ እንደሰጣቸው ተብሎ እንደተጻፈ ለህይወት የሚሆን ንስሐን ሲሰጥህ በደለኝነትህ ሲሰማ የጌታ ኢየሱስ ክርስቶስ ምሕረትና ፍቅሩ የቸርነቱና የጸጋው ባለጠግነት ሲገባህ አንተ ደግሞ በበደልህ ኃጢአተኛና ሙታን መሆን ሲገባህ የርኅራኄውና የቸርነቱ ብዛት ምን ያህል እንደተገለጠልህ ሲገባ ያኔ እግዚአብሔር መንፈስ ቅዱስ የንስሐን ህይወት ሲሰጥህ ትድናለህ ማለት ነው። ወደ ጌታ ትመጣለህ ማለት ነው። እኔ አይደለም ማንም ጴንጤ አያደርግም። እውነትህን ነው። እኔ መቼ አደርጋለሁ አልኩኝ? አድራጊው እሱ ነው። እኔም ሆንኩ ወንድሞቼ የእሱ አገልጋዮች ነን። ውጣና ስበክ ብቻ ነው ያለኝ። ወጥቼ እየሰበኩ ነው። እግዚአብሔር ደግሞ የሚያድነውን ከፈለክ እንደዚህ ላሳይህ በመረጃ እኔ ያለ መረጃ ስለማንንቀሳቀስ እንደዚህ ላሳይህ። ቆይ በራስህ ዲያቆናት ይሄ እዚህ የሚያወራው ሰው የሚሆን ሌሎች ወንድሞቼ እንደው መቼም ይታወቅልኝ ብዬ ለማስታወቅ አይደለም፣ ምህረትን አድርጉልኝ። ግን በራሳቸው ስብሰባ ላይ ዮናታንን እና እኔን ትዝታውን በከሰሱ ጊዜ ዮናታን አክሊሉና ትዝታውን እኔም በከሰሱ ጊዜ እዛ ስብሰባ ላይ የቀረበ ለአባቶችህ የቀረበ ምን እንደተባለ ላሳያ። አየኛ መረጃ እንደዚህ ዘን በመረጃ ነው የምናወራው። ጴንጤ ያለ መረጃ አያወራም። ያለ መረጃ ካወራ ጴንጤም በቃ ዝም ብሎ ከኤርሚያስ ጀምሮ ዝም ብሎ ነውር ነው ማለት ነው። በመረጃ የማያወራ ሰው ምን ያደርጋል? መጽሐፍ ቅዱስ የማይጠቅስ የተጻፉ መጽሐፍቶችን የማያመጣ ቪዲዮ ከተባለ ቪዲዮ የማያሳይ ምን ያደርግልናል? ኦኬ አምጣ ኤርሚያስ። ይኸው ስማውን ወንድምነት ወንድሜ ላመሰግን እወዳለሁ። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ ትንሽ መሞጋገስ በዛ ብዬ ይሄ ብፁዓን ሊቃነ ጳጳሳትና የቅዱስ ሲኖዶስ አባላት ባሉበት በባለፈው ዮናታን አክሊሉ መጽሐፍ አነበበብን ብሎ ባለበት እና ወደ ፍርድ ቤት እንሄዳለን ብለው ባሉበት እዛ ስብሰባ ላይ ምን እያደረጋችሁ ነው፣ ምን እየተደረገ ነው ተብሎ በተባለበት የኔንም የትዝታውንም የሌሎች ወንድሞችንም አንስተው ሊሆን ይችላል። የሶስታችንን ግን ሰምቻለሁ። እዛ የቀረበበት ነው። ስማው ምን እንደሚል። ኦኬ ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱን ነገር ስለምናያቸው ሰማው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ሰማው ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ። ወደ ቲክቶክ ስመጣ አንዱ ያገኘሁት የነበረው የኦርቶዶክስ ቤተክርስቲያን አይ ቲንክ ካህን ይመስለኛል፣ ቄስ ይመስለኛል ወይ ቲክቶክ በሶሻል ሚዲያ ብዙ ሰው እያጣና አለ። ኦኬ ሰማው ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው፣ ምዕመኑ እያለቀ ነው፣ እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው፣ ቤተክርስቲያን ታገሳለች። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ
አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን ታስተምሩ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን አይ ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። በየጊዜው ሶሻል ሚዲያ ብትከታተሉ በየአደባባይ ምናልባት አሁን እንደናገር ፕሮፓጋንዳ ነው የምትሉ ሊትኖሩ ይችላላችሁ። ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በምቃስ አውጥተው የሚቆርጡ ማለት ነው። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝለዋል። አሁን ምዕመኑ እናንተ መሪዎቻችን ናችሁ። አሳዩን መርታችሁ። አሁን ህግ ክፍሉ ሲባል እኔ በጣም ነው እምባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች፣ ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለው እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለ፣ መልካም ወጣት የሚል ማለት ነው። ሐዋሳ ላይ አንድ ማዕከል ነው የገነባው። ትልቅ ነው፣ በጣም ትልቅ ነው። ሄዳችን ያቸዋለሁ እንደ አጋጣሚ ማለት ነው። በየጊዜው በየአመቱ ቤተክርስቲያን ይሳደባል። በየአመቱ ነው የሚዘጋጀው እና ከባለፈው ጉባኤ እናንተ ቤተክርስቲያን ሊቃውንትን ብፁዓን ሊቃነ ጳጳሳትን አያውቁም አንተ ጋር መጥተው ይማሩ የሚል ንግግሮችን እስከ መናገር፣ እጅግ በጣም አሳፋሪ ንግግሮችን እስከ መናገር ይደረሳል። በኦርቶዶክስ ቤት የሚሄዱትም ሰዎች መረጃ አለ፣ ፎቶ አለ። በኦርቶዶክስ በነበርኩበት እምነት በደም ነበር የምንታጠበው እያሉ የሚናገሩ ማለት ነው። እነዚህ ሰዎች ለምን ለፍርድ አይቀርቡም? ህግ አካሉ እኔ ይቅርታ አድርጉልኝ ለማመስገን ይከብደኛል። እኔ ይህን ነገር ምናልባት ይቅርታ ደረጃዬም አይደለም እዚህ መቆምም የሚገባኝ ሰው አይደለም። ወራዳ አንድ በአጣ የተዳደፍኩ ልጅ ነኝ አውቃለሁ። ነገር ግን እግዚአብሔር ፈቅዶ እዚህ ከመጣ መናገር ያለብኝ ልናገር ብዬ የተሰራ ነገር ስለሌለ እኔ ለማመስገን አልቆምም። እኔ ዛሬ ተከሷል ቤተክርስቲያን አቋማ ይሄ ነው የሚለውን ኦኬ አንድ ልጨምርልህና ላቁም። እሺ የዚሁ ሰው ወይ ሌላው የመጨረሻው ሀሳብ አንድ ደቂቃ ነው። ዮናታን ብቻ አይደለም የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት፣ ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው ከዛ ይገባና ሲጠየቅ የዮናታን ደቀ መዛሙርት እነማ የሚባሉ እነ ኤርሚያስ የሚባሉ ባይዞይ ወደ ቲክታክ ስመጣ ምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። እሺ ዮኒ የኔ ደቀ መዝሙር አይደለም፣ እኔም የሱ ደቀ መዝሙር አይደለም። ዮኒ በጌታ ወንድሜ ነው። እዚያ ያሉ ወንድሞቼና እህቶቼ በጌታ ወንድሞቼ ናቸው። ቢኒያም የኔ ደቀ መዝሙር አይደለም። ብሩኬም፣ ዳጊም፣ ማንም መርጌታ የሚሆን ማናቸውም ቢኒ ኦኬ። እኛም የነሱ እኛ ሁላችን የክርስቶስ ደቀ መዛሙርት ነን። ግን ሚዲያ ላይ ወደ ቲክታክ በመምጣት ሰው ላይ 2000-3000 ሰው ነበር ያ የነበረው እኔ ጋር ማለት ነው። ከዛ ህዝብ እንዲህ እንደሚባለው አይደለም። ጌታን ሲቀበል እሱ እንዳለው ከቅርብ ጀምሮ የሚያውቋቸው ይኸው ብሩኬ እዚህ እንኳን እኔ ጋር መጥቶ ባላገኘው ብሩኬ እኮ እዚሁ ነው ጌታን የተቀበለው። እዚሁ ቲክቶክ ላይ ሊከራከር መጥቶ ማለት እነ ጆኒ ጋር እና እነ ዳኒ ጋር ማለት ነው። ኦኬ በፍጹም ይኸው ብሩኬ እኮ አለ እዚህ። ከጨረስ ቆይ እንዴ ምኑ ነው በፍጹም ያልከው? ብሩኬ የት ነው ጌታን የተቀበለው ታውቀዋለህ? ብሩክን የብሩኬን አይደለም የሆነ ነገር ስለ ሰው የሆነ ነገር ይጻፍ። አሁን ይሄ ሰው ሰምተዋል አይደለ? ግን ኦኬ ይጨርስና ከዛ እንቀጥላለን። ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ጉዳይ ለምሳሌ ማለት ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባላለ እንደ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500፣ 600፣ 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት በልቷቸው ሊሆን ይችላል። ስሜን ሜንሽን አድርጎ ነው የተናገረው ስብሰባ ላይ ማለት ነው። 2000-3000 ሰው እሱ ጋር ይገባል። ሲጠይቃቸው ግን አንዳቸው ምንም አይሉም። ለምንድን ነው የማይሉት? እና አሁን በመጽሐፍቶቻችሁ ሁሉ ጭምር ያፈራችሁት እኔ ነገሩ እኛ ከምንናገር ራሳቸው ይናገሩ። ይህም ብቻ አይደለም፣ ሌሎችም የሁለት ሰዎች ምስክርነት አለ። ልክ እንደዚሁ ማለት ነው። ስማችን ሜንሽን አድርገው ስራው የማን ነው?
እኛ እዚህ ወንድሞቼ እናቶቼ የምንሰራው ስራ የእግዚአብሔር ስራ ነው። እኛ ሰውን የማዳን ጥሪ ነው ከእግዚአብሔር ዘንድ የደርሰን። ሰውን በምን እንደምናድነው በሕያውና ለዘላለም በሚኖረው በእግዚአብሔር ቃል። እኛ አይደለንም ማዳኙ። የሚያድነውን የመዳናቸውን እውቀት ለህዝቡ ትሰጣለህ እንደተባለ ይህንን ቅዱስ የእግዚአብሔርን ቃል ነው የምንሰብከው። ሰኞ፣ ማክሰኞ፣ ሮብ በየትኛውም ዘመን ጴንጤ ቤትና የትኛውም ቦታ ላይ ሂድ የምንሰብከው ይህንን ያው እግዚአብሔርን ቃል። እኛ ግን ይህንን ስንሰብካችሁ እናንተ ከእንደነኛ አይነቶች ትቀዱ ታመጡና እጅግር የሌለው የማይገናኝ ነገረ ድህነት ላይ የሚያወራ ስንትን ቶፈንቶ የሆነ ነገር አለ። ጽድቅ በኢየሱስ ክርስቶስ በማመን ነው ሰው የሚጸድቀው ብሎ የሚለውን መጽሐፍቶቻችሁ ጋር ጎራ ስትል ግን አተላ ጠጥተህ አተላ ልሰህ ትጸድቃለህ፣ ፍርፋሪ በልተህ ትጸድቃለህ፣ የመቃብር አፈር ተቀብተህ ትጸድቃለህ ብሎ ይላል። ቆይ ልሰጥህ ነው። ስለዚህ ምንም ያመጣችሁት ነገር የለም ብለህ ያልከው በራስ ወንድሞች ሁሉ ጭምር ሳይቀር የተረጋገጠሉ። ለዚህ ነው እዚህ ቤት ውስጥ ሌሎች ወንድሞቼም ጋር ማለት ነው፣ ግን እዚህ ቤት ውስጥ ደፍረው ገብተው አይወያዩም። ለምን? መረጃ ይነሳል። ምን? አንደኛ መጽሐፍ ቅዱስ፣ ሁለተኛስ እነዚህ ሁሉ መጽሐፍቶች ማለት ነው። ምክንያቱም እነዚህ መጽሐፍቶች የምናነሳው ለምንድን ነው? እኛ በእነዚህ መጽሐፍቶች አናምንም። እኛ የምናምነው አይናችን ይሄ እግዚአብሔር ቃል ነው፣ መልህቃችን ይሄ እግዚአብሔር ቃል ነው፣ ሚዛኑ ይሄ እግዚአብሔር ቃል ነው። እናንተ ግን በእነዚህ ስለምታምኑ በእነዚህም ነው የምናናግራችሁ። በመጽሐፍ ቅዱስ እናናግራችኋለን፣ በዚህም እናናግራለን። እኛ ግን በመጽሐፍ ቅዱስ እናወራችሁ፣ እዚህ ላይ ግን የምትጮሁት ጩኸት አለ ማለት ነው። ለምን? ድብን ያለ ስህተት ከሕያው ከእግዚአብሔር ቃል የሚያርቅ ሰውን ገሃነመ እሳት የሚጨምር እውቀት በእነዚህ ውስጥ አለ ነው። ትቀጥላለህ። አመሰግናለሁ ኤርሚ። በመጀመሪያ አንተ ሙሉ ወንጌል፣ ቃለ ሕይወት፣ ሐዋርያት የትኛው እንደሆናችሁ ሁላችሁም አንድ አይነት አይመስለኝም። አላቅም የትኛው እንደሆንክ ብትነግረኝ ደስ ይለኛል። በመጀመሪያ አጭር ልንገርህ። እኛ ሐዋርያት የሚባለው እነዚህ ሐዋርያት እምነት ነን ብለው የሚሉ ከእኛ ወገኖች አይደሉም። ልብ በልና ስማኝ። በተለምዶ አጠራር ኦኒሊጅሰስ ወይንም ሐዋርያት ነን ብለው የሚሉ እነሱ ድብን ያለ የአጋንንት ትምህርት የሚያስተምሩ መናፍቃን ናቸው። በአስተምህሮተ ሥላሴ በነገረ ክርስቶስ ላይ ያላቸው የመንፈቅና ጥግ መጨረሻ የለውም። እነሱን ከኛ ወገንም አይደሉም። እኛ ሐዋርያት ብለው ራሳቸውን ከሚጠሩትም አይደለንም፣ ወይ ደግሞ ኦኒሊጅሰስ በተለምዶ ተብለው የሚባሉት አይደለንም ማለት ነው። እኛ ካቶሊክ በስም በተለምዶ ፕሮቴስታንት ብላ ትለናለች። ከካቶሊክ ቤተክርስቲያን ሉተራውያን ሲወጡ ሉተርም ሲወጣ ፕሮቴስት ብላለች፣ ፕሮቴስታንት ብለው ይሉናል። እናንተ ደግሞ በተለምዶ ጴንጤ ብላችሁ ትሉናላችሁ። እኛም ደግሞ እናንተ የጠራችሁትን ጴንጤ ማለት ፔንቴኮስቴ የበዓለ 50 ቀን ስለሆነ በቃ ጴንጤ ነን እንላለን። ትክክለኛ ስማችን እኛ የኢትዮጵያ የወንጌል አማኞች ህብረት ነው። እኛ ወንጌላውያን ነን። በአስተምህሮተ ሥላሴ የምናምን፣ በነገረ ክርስቶስ የምናምን እውነተኛ የሆነ የሐዋርያቱ የቅዱሳት ሐዋርያትና የቅዱሳን ነቢያት ትምህርት የሁላችን ጌታ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ የማዕዘንም ድንጋይ የቤተክርስቲያንን መሰረት ራስም በሆነው በሱ ያለን እውነተኛ አማኞች ነን። እኛ ለዚህ ነው ከኦርቶዶክስና ከካቶሊክ ጋር በመጽሐፍ ቅዱስ ማህበር ውስጥ አብረን በህብረት ውስጥ አለንበት። እኛ የኢትዮጵያ የወንጌል አማኞች ህብረት ነው የምንባለው። ካቶሊክ ፕሮቴስታንት ትለናለች። ደግሞ እናንተ ደግሞ ፔንቴ መናፍቅ ብላችሁ ትሉናላችሁ። የፈለጋችሁትን በሉ። ፔንቴኮስቴ ፔንቴ ምናምን ነገር ብላችሁ ትሉን ፔንቴ ነን ብለን እንላችኋለን እንጂ እኛ የወንጌል አማኞች ነን ወንድሜ። ቴንኪው። እኛ ጆቫዊ ተነሳ አይደለንም፣ ሞርሞን አይደለንም፣ አልልንም። እኛ መናፍቅ የሚባለው ነገር ይባላል። ብቻ ስላብራራህልኝ አመሰግናለሁ። እኔ እናንተ ለመንካት ወይም ምናምን አይደለም። ምክንያቱም ወንድሞቼ፣ እህቶቼ፣ አባቶቼ ሁላችሁም ከዚህ ስላላችሁ እዚህ ጋር መነቋቆር ሳይሆን መከባበር፣ መነጋገር ነው የሚሆነው። ምክንያቱም ለማወቅ ስለሆነ ማለት ነው። እና እኔ ቅድም ሲናገር እንዳሰማው እንደ ማስረጃ ያመጣህልኝ ነገር ምንድን ነው? እኔ ቤተክርስቲያን የሆነ መጽሐፍ እንደዚህ አይደለም ብዬ እኔ በአደባባይ ብጮህ ህግ ክፍል አይደለም እኔን የሚዳኘኝ። እኔ እንደዚህ አይነት አሰራር አይመቸኝም። ምክንያቱም ህግ ክፍል ሳይሆን ቀጥታ የሚነጋገረኝ ሰው አፈለገ በማህበር እንደ ድሮ እንደ ብዙ ጉባኤያት አሉ እንግዲህ እንደምታውቋቸው እንደነሱ ጉባኤ ተጠርቶ በጉባኤ ልንነጋገር ይገባናል እንጂ እንትን አይደለም። ይሄ በህግ ክፍል እከስሃለሁ ምናምን አይደለም። ግን ክስ የሚያስፈልገው ወይ ቤተክርስቲያን ሲፈርስ ያለ ደግሞ እንደዚህ ነዋየ ቅዱሳት ሲሰበሩ የሆነ ነገር ሲደረጉ ነው እንጂ በወንጌል ክስ የለም። የተናገረው ያየሁት ነገር ያልተመቸኝ ነገር ይህን ነው። መነጋገር፣ ቀርበህ በጨዋነት መነጋገር ማለት ነው። አንዱ ይሄ ነው። ሁለተኛው ነገር ምንድን ነው?
እኔ ታምርን እኛ እንዴት እንደምንረዳው ልናገር። ያው ስለምፈቅድልኝ አመሰግናለሁ አስቀድሜ። ምክንያቱም እኛ አመሰግናለሁ። እሺ ወንድም አለም ጋሼ በጣም ነው የማመሰግነው። አሁን ምንድነው እኛ ታምርን ምዕመናንም ሆነ እኛ የምንቀበለው አሜን ብለን ነው። እንደዚህ ይደረጋል ካለን አሜን ነው እንጂ እኮ ብዙ ነገር የሚገራርሙ ነገር ታያለህ። ግን ምንድን ነው እምነት ስላለን እስመ አልቦ ዘነገር ዘይሳነው ለእግዚአብሔር የሚለውም አለ። ለእግዚአብሔር የሚሳነው ነገር የለም ብለን እኛ እናምናለን። ሁለተኛ እኛ አሜን ስንል እናንተ ወንጌላውያን ደግሞ ምንድን ነው የምትሉት? ለምን ነው የምትሉት?